ፍጻሜውን የምናይ ይሆናል። የሚያስተምረን መንፈስ ቅዱስ ነው። እግዚአብሔር አምላክን ሁላችሁ እስከ ትምህርቱ ፍጻሜ አብራችሁን እንድትቆዩ አደራ እላለሁ። እሺ፣ ዮሐንስ ራዕይ ምዕራፍ 6 ፍጻሜውን ነው ዛሬ የምናየው። እሺ፣ ፍጻሜውን ነው የምናየው። አንዴ ቆይ። መልካም። እሺ፣ ይሰማል አይደለ? ስልክ መጥቶ ነበርና እንዳይቆራረጥ በደንብ ይሰማል ድምጼ? አንዴ ትህትና ሩት ፐርፌክት። መልካም። እሺ፣ ከትምህርቱ ፍጻሜ በኋላ አንድ 5 ደቂቃ ፈልጋቸዋለሁ። ስለዚህ ማንም ሰው እንዳይወጣ እሺ። ሐዋርያዊ ተልእኮ የሚላኩ ብዙ ሰዎች አሉና 5-10 ደቂቃ እንዳትወጡ አደራ። እሺ፣ በባለፈው ያቆምነው 4ቱን ማህተም አይተን ነው። አይ ቲንክ ስንት ይመስለኛል ያየ ነው። ከዛሬ ከቁጥር 9 ነው የምንቀጥለው ማለት ነው። ከቁጥር 9 ነው የምንቀጥለው። ሐዋርያት ሥራ ምዕራፍ 6 ዛሬ እንጨርሳለን። ምዕራፍ 7ን የሚቀጥለው ሳምንት ያልቃል ማለት ነው። ምዕራፍ 7ን የሚቀጥለው ሳምንት እና ምዕራፍ 8ን ከመጀመራችን በፊት ፈተና ይሰጣል ማለት ነው። ፈተና ይኖራቸዋል። ስለዚህ እሱን እንድታስተውሉ አደራ ማለት እንወዳለሁ። እሺ፣ ምዕራፍ 6 ቁጥር 9ን ከመጀመሪያ በፊት ክፍል 1 ላይ በተለይ ስለ 4ቱ ማህተም በተፈቱ ጊዜ በፈረስ አምሳል የተገለጹት ምንድን ናቸው የሚለውን ሀሳብ በደንብ ተረድታችኋል ብዬ ተስፋ አደርጋለሁ አይደለ? እዛ ላይ ማብራራት ይጠበቅብኛል። አይ ቲንክ በነጭ ፈረስ፣ በቀይ ፈረስ፣ በጥቁር ፈረስ እና በአረንጓዴ ፈረስ የተገለጡት ራዕይ ምን ያሳያል የሚለው ሀሳብ ግልጽ ነው አይደለ? ክርስቲያኖች ግልጽ ነው አይደለ? እዛ ላይ ብዙ ጊዜ ማጥፋት ያለብኝ አይመስለኝም። ግልጽ ነው። ኦኬ። ድንገት ትምህርቱን ያልሰማችሁ ካለ አይ ቲንክ ቴሌግራም ሪኮርድ አለ። ምንድነው ሀኒ የቴሌግራም ስሙን ንገሪያቸው መለስ ብሎ እንዲያደምጡት። በክርስቶስ ክርስቲያን ነው የሚለው። በክርስቶስ ሀናን አናግሯትና በጣም ጥሩ። እሺ ሀናን አናግሯትና እሷ ቴሌግራም ግሩፑን ትሰጣችኋለች። እዛ ቴሌግራም ግሩፕ ላይ በመግባት ትምህርቱን እንድትከታተሉ ያመለጣችሁን ክፍል እንድትከታተሉ አደራ ማለት እንወዳለሁ። ከዚህ ጋር ተያይዞ 4ቱ ማህተም ሲፈታ በፈረስ አምሳል መገለጹ ምንን ነው የሚያሳየው የሚለውን በመጽሐፍ እንዲህ ፈረስ ኃይልን ያሳያል፣ ብርታትን ያሳያል፣ ወደ ጦር ሜዳ የሚሄድን አንድን ነገር ያሳያል። ይሄ የሚያሳየው ምንድነው? ይሄ የሚያሳየው ምንድነው? በቤተ ክርስቲያን ላይ የሚመጣውን ውጊያ፣ በተለይ ይሄ ራዕይ ምዕራፍ 6 የቤተ ክርስቲያንን ስደት መከራ የሚያሳይ ከመሆኑ አኳያ በፈረስ አምሳል ሲገለጽ እናያለን። በአህያ ቢሆን አህያ ምሳሌዋ የሰላም ምሳሌ ናት። ኦኬ። ለምሳሌ ዘካርያስ 9 ላይ ብናይ የሰላም ያለቃ የተባለው አሸባሪያችን ኢየሱስ ክርስቶስ በአህያ በውርንጫይቱ ላይ መሆኑ የሚያሳየው ሰላምን መስበኩን፣ ሰላምን ሰላምን ይዞ መምጣቱን የሚናገር ክፍል ነው። በፈረስ ሲሆን ግን ደግሞ ኃይል፣ ጦር፣ እነዚህ ነገሮች ከራዩ ጋር ተያያዥነት አለው። ከራዩ የተገለጠበት አውድ ጋር ተያያዥነት አለው። ለምሳሌ ኢሳይያስ 31ን ብትከፍቱልኝ፣ ትንቢተ ኢሳይያስ 31
ከቁጥር 1 ላይ ስትመለከቱ ስለ እርዳታ ወደ ግብጽ ለሚወርዱ በፈረሶችም ለሚደገፉ ኦኬ በፈረሶችም ለሚደገፉ ማለት በጦር ኃይላቸው ለሚደገፉ፣ በራሳቸው ኃይል ለሚደገፉ፣ በራሳቸው ብርታት ለሚደገፉ፣ ስለ ብዛታቸውም በሰረገሎች እጅግ ብርቶችም ስለሆኑ በፈረሰኞች ለሚታመኑ ወደ እስራኤል ቅዱስ ለማይመለከቱ እግዚአብሔርን ለማይፈልጉ ወዮላቸው ይላል። ኦኬ ፈረስን ስታዩ ኃይል፣ ጉልበት፣ ጦር ምሳሌ ተደርጎ ይወሰዳል። ኦኬ ስለዚህ እነዚህ የመጀመሪያዎቹም አራቱ ማህተም በቤተክርስቲያን ላይ የደረሰውን ጦር፣ ኃይል፣ እጅ መጫን፣ መሰደድ የሚያሳይ ነው። ኦኬ የሚያሳይ ነው። ስለዚህ በፈረስ አምሳል ተገልጠዋል ማለት ነው። ድንገት በሌላም ራእይ ያለመገለጻቸው ምክንያቱ ምንድን ነው የሚለውን ሀሳብ እንድትረዱልኝ ከመፈለግ ነው ይህንን ሀሳብ ያመጣሁት። ይህን ካልኩ ቀጥታ ወደ ራእዩ እንሄዳለን። ራእይ ምዕራፍ 6 ቁጥር 9 አምስተኛውንም ማህተም በፈታ ጊዜ ስንቱን? አምስተኛው። አራቱን አይተናል። አራቱ ማህተም ምንድን ነው? ይኸው መጀመሪያው ማህተም በነጭ ፈረስ አምባላይ ፈረስ ማለት ነጭ ፈረስ ምሳሌ። ሁለተኛው ማህተም በፈታ ጊዜ ዳማ ፈረስ ቀይ ፈረስ። ሶስተኛው ማህተም በፈታ ጊዜ ጉራቻ ፈረስ ወይም ጥቁር ፈረስ። አራተኛው እንስሳ መካከል አንዱ ቀርበ ኦኬ አራተኛው ማህተም በፈታ ጊዜ ደግሞ ሐመር ፈረስ ወይም አረንጓዴ የሚመስል ከለር ያለው ፈረስ። እነዚህን አራቱን ማህተም በመጀመሪያው ክፍል ላይ አይተናል። አምስተኛው ማህተም ነው። አምስተኛው ማህተም በፈታ ጊዜ ከሰባቱ ማህተም ነው አሁን እያየን ያለ ነው። አሁን አራቱን አይተናል፣ አምስተኛው ላይ ያለ ነው። አምስተኛውን ማህተም በፈታ ጊዜ ስለ እግዚአብሔር ቃልና ስለ ጠበቁት ምስክር የታረዱትን የሰዎች ነፍሳት ከመሰዊያው በታች አየሁ አለ። አምስተኛው ማህተም በፈታ ጊዜ ስለምን አለ? ስለ እግዚአብሔር ቃልና ስለ ወንጌል ኦኬ ስለ እግዚአብሔር ቃልና ስለጠበቁ የእግዚአብሔርን ቃል ስለጠበቁ የእግዚአብሔርን ወንጌል ስለጠበቁ ምስክር የታረዱትን የሰዎች ነፍሳት ከመሰዊያው በታች አየዋል። አሁን እነዚህ ሰዎች እነማን ናቸው? እነዚህ ሰዎች እነማን ናቸው የሚለውን ሀሳብ በደንብ መረዳት ያስፈልጋል። በተለይ በንጽጽር ዓለም ላይ በተለይ በአጸደ ነፍስ ቅዱሳን ይማልዳሉ የሚል ሀሳብ ሲነሳ የሚነሳ የመጽሐፍ ቅዱስ ጥቅስ ነው ይሄ። እንግዲህ ያንን ሀሳብ ከመረዳታችን በፊት አውዱን ማወቅ ያስፈልጋል። ስራ የሰደደ ነገር ልንይዝ ያስፈልጋል። እነዚህ ሰዎች እነማን ናቸው? እነዚህ ነፍሳት እነማን ናቸው? ምን አይነት ጸሎትን አቀረቡ? ምን አይነት ጥያቄን አቀረቡ? ለምንድን ነው ይህን ጥያቄ ያቀረቡት? እንዴ ስለ ፍርድ ጠይቀዋል። ስለ ፍርድ መጠየቃቸው ምንድን ነው የሚሉትን ነጥቦች በደንብ ማወቅና መረዳት ያስፈልጋል። ይሄንን ራእይ የምናየው አምስተኛው ማህተም ላይ ነው። በነገራችን ላይ የቤተክርስቲያናችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት አምስተኛው ማህተምን የእረፍት ማህተም ይሉታል። የእረፍት ማህተም ምክንያቱም እንዲያርፉ ተነገረላቸው ይላልና እነዚህ ነፍሳት ያርፉ ዘንድ ተነገረላቸው ይላልና የእረፍት ምዕራፍ እያሉ አባቶቻችን ይጠሩታል። ኦኬ ለወደፊት ከእውቀት አኳያ እንድትይዙት ስለምፈልግ ነው። እሺ አምስተኛው ማህተም በፈታ ጊዜ ምን ማለት ነው? አምስተኛው ማህተም በፈታ ጊዜ ይሄንን በትርጓሜ ሚስጥሩን በገለጠ ጊዜ ብለን አይተነዋል። ደግመን ማየት ይቻላል። በአምስተኛው መንፈቅ አምስተኛው መልአክ አምስተኛውን ቁልፍ በፈታ ጊዜ ይላሉ አባቶቻችን። ምን ማለት ነው? አምስተኛውን ማህተም በፈታ ጊዜ፣ አምስተኛውን ሚስጥር በገለጠ ጊዜ፣ አምስተኛውን የተከደነውን በገለጠ ጊዜ፣ የእግዚአብሔርን ሀሳብ ባሳወቀ ጊዜ ተብሎ ይተረጎማል። ኦኬ አምስተኛው መፍታት ማለት የተከደነን ነገር መግለጥ፣ የተዘጋን ነገር ማሳወቅ፣ ሚስጥርን እግዚአብሔር በፈቀደ መጠን መግለጥ ተብሎ ይታያል። በአምስተኛው መንፈቅ አምስተኛው መልአክ አምስተኛውን ቁልፍ በፈታ ጊዜ። ስለዚህ ሁልጊዜ አምስተኛው ማህተም በፈታ ጊዜ ሲባል ሚስጥር በተገለጠ ጊዜ፣ እግዚአብሔር በፈቀደ መጠን የተሸፈነ ነገር በተገለጠ ጊዜ። ኦኬ አምስተኛው ማህተም በፈታ ጊዜ ይላል። ቁልፍ የሚሉት አባቶቻችን
ቁልፍ የሚሉት አንድ ነገር ተዘግቶ ተቆልፎ አንድ ነገር ይዘጋል፣ በር ይዘጋል። በተዘጋ በር ውስጥ በቤት ውስጥ ያለውን ሚስጥር ማየት አይቻልም። በደንብ አድርጋችሁ አስተውሉ ባካችሁ። ሌላ ብጥብጥ፣ ጭቅጭቅ፣ ንትርክ ተው። ይሄ ይጠቅማችኋል። የሚለውጥ የእግዚአብሔር ቃል ነው። በደንብ አድርጋችሁ ሚስጥሩን ተረዱ። ለምሳሌ አንድ ቤት ውስጥ በር ሲዘጋ ቤት ውስጥ ያለው ነገር ይታያል አይታይም? መልሱልኝ። ይታያል አይታይም? አይታይም አይደል? አንድ በር ሲዘጋ ቤት ውስጥ ያለው ለምሳሌ እዛ ቤት ውስጥ ሶፋ ሊኖር ይችላል፣ ቲቪ ሊኖር ይችላል። በነገራችን ላይ የሆነ ነገር ልነበር ተውት፣ በቃ ለቲክቶክ የሚመጠን አይደለም። ብቻ ቤት ውስጥ ያለው እቃ አይታይ ቤት ውስጥ ያለው እቃ አይታይም። ቤት ውስጥ ያለው እቃ አሁን ነገር ብንዘጋ ተዘጋ፣ በቃ ተሸፈነ ነው የሚባለው። ሲገለጥ ነው ቤት ውስጥ ያለው ነገር የሚታየው። በሩ ሲከፈት ማለት ነው። የበሩ ቁልፍ ይቆልፋል። በሩን ቁልፉን ወሰደ ሲል በሩን ከፈተ፣ ሚስጥሩን ገለጠ፣ ሚስጥሩን አሳየ ተብሎ ይተረጎማል። ለዛ ነው አባቶቻችን አምስተኛው መንፈቅ፣ አምስተኛው መልአክ አምስተኛውን ቁልፍ በፈታ ጊዜ አራቱን አይተናል። አራቱ ሚስጥራት እነማን ናቸው? ይኸው ነጭ ፈረስ፣ ቀይ ፈረስ፣ ጥቁር ፈረስ፣ አረንጓዴ ፈረስ። ሚስጥራቸውን በክፍል አንድ አሁን አዲስ ራእይ ነው የምናይ። ገባችሁ አይደለ? አዲስ ሚስጥር፣ አዲስ በር ነው የተከፈተ። ለዛ ነው አምስተኛው መንፈቅ፣ አምስተኛው መልአክ፣ አምስተኛው ቁልፍ በፈታ ጊዜ ይላል። ከኔ ጋር ናቸው አለ ክርስቲያኖች። ወልደ ሰማዕት እግዚአብሔር ይስጥልን። ጊፍት የምትሰጡ እግዚአብሔር አምላክ ያክብርልን፣ ለቤቱ ይረዳልና። እሺ፣ በአምስተኛው መንፈቅ አምስተኛው መልአክ አምስተኛውን ቁልፍ በፈታ ጊዜ ሚስጥሩን በገለጠ ጊዜ ተብሎ ይነበባል። እሺ፣ ሁሌ በዚህ አይነት አውድ አስተውሉ። መጽሐፉን በፈታ ሲባል መጽሐፍ ብቻ ታስበው የተገለጠ የተዘጋ መጽሐፍ እንደዛረቻት ሚስጥር በገለጠ ጊዜ ብላችሁ ተርጉሙት። እሺ፣ ሚስጥር በገለጠ ጊዜ ምን ሆነ የሚለውን ሀሳብ ነው የምናየው። እሺ፣ እንመለስ። ይኸው አምስተኛ በፈታ ጊዜ ስለ እግዚአብሔር ቃልና ሶስት ምስክር የታረዱት የሰዎች ነፍሳት ከመሰዊያው በታች አየው። መሰዊያ የተባለ ምንድን ነው? ዛሬ ይህንን ነገር አውቃችሁ በደንብ ጠንቅቃችሁ ነው የምትሄዱት። በደንብ ስሙ። ስለ እግዚአብሔር ቃልና ማለትም ስለ ወንጌል፣ ስለ እግዚአብሔር ቃልና ስለጠበቁት ምስክር። ኦኬ፣ እነ እስጢፋኖስን ነው የሚናገረው፣ ሰማዕታቱን ነው የሚናገረው፣ ጻድቃን ሰማዕታቱን ተመልከቱ። አባቶቻችን በትርጓሜ ይኸው በቃለ እግዚአብሔር ስላመኑ ሕጉን ስለጠበቁ በሰማዕትነት የሞቱ አያችሁ አይደለ? በምን የሞቱ? ምስክር ሆነው። ኦኬ፣ ምስክር ሆነው ለኢየሱስ ክርስቶስ መስክረው፣ ለእግዚአብሔር መስክረው፣ ሕጉን ጠብቀው ጻድቃን ሰማዕታትን የሚናገር ክፍል ነው እና በሰማዕታት ለሞቱ ይላል። ይኸው ስለ እግዚአብሔር ቃልና ስለጠበቁት ምስክር የታረዱት ማለት የሞቱት፣ በተለያየ መልኩ የሞቱት ታስታውሳላችሁ። ሐዋርያው ቅዱስ ጳውሎስ በዕብራውያን መጽሐፍ ላይ እንደሚናገረው ዕብራውያን 11 ላይ ዕብራውያን 11 እስቲ ከፍተን እንየው። ዕብራውያን 11 ላይ ምን ይላል? ይኸው ዕብራውያን ምዕራፍ 11 ከቁጥር 37 አብረን እናንብቦ። ይኸው ተወግረው ሞቱ፣ ተፈተኑ፣ በመጋዝ ተሰነጠቁ፣ በሰይፍ ተገድለው ሞቱ። ሁሉን እያጡ መከራን እየተቀበሉ እየተጨነቁ የበግና ፍየል ሌጦ ለብሰው ዞሩ። ለምን? ዓለም አልተገባቸውምና። በምድረ በዳና በተራራ በዋሻ በምድር ጉድጓዶ ተቅበዘበዙ። ጻድቃን ሰማዕታት ለእግዚአብሔር ቃል እስከ ሞት ድረስ ታምነዋል። እስከ ሞት ድረስ ታምነዋል። ያንን ነው ራእይ ላይ አምስተኛው ማህተም ኢትዮጵያ ሊቃውንት ምንድን ነው የሚሉት? አባቶቻችን የእረፍት ማህተም ይሉታል። የእረፍት ምዕራፍ ይሉታል። ኦኬ፣ እረፉ የሚል የሚያጽናና ቃል ተነግሮላቸዋል እና የእረፍት ምዕራፍ እያሉ አባቶች ይናገራሉ። አምስተኛው ማህተም በፈታ ጊዜ ስለ እግዚአብሔር ቃልና ስለጠበቁት ምስክር የታረዱት ሲል የሞቱት እነ እስጢፋኖስን እናያለን በኋላ። የታረዱት እስጢፋኖስ በዚህ አይነት አይደል ያለፈው? ሰማዕት አይደል የተቀበለው? እስጢፋኖስን እንመልከት። ሐዋርያት ስራ የት ላይ ነው የምናገኘው? ጎበዞች፣ የሐዋርያት መጽሐፍ ላይ ነው የምናገኘው። ምዕራፍ 7
እሺ የሐዋርያት ሥራ ምዕራፍ 7 ላይ ስለ እስጢፋኖስ እንዲህ ተጽፏል። ይኸው መጨረሻው ላይ ታያላችሁ። ስለ እስጢፋኖስ ስለ ኢየሱስ ክርስቶስ መሰከረ። ስለ ኢየሱስ ክርስቶስ ሲመሰክር ምን ክፉ አይሁዳውያን ምን ሄሌኒስት ጂው የሚባለው ደግሞ ይሄ ግሪክ ላንጉጅ ተናጋሪ ግሪክ ቋንቋ ተናጋሪ በአይሁድ በዛ በኢየሩሳሌም ብቻ የሚኖሩ ሳይሆን ከሌላም ሀገር የመጡት ሳይቀሩ ነው የተነሱበት በእስጢፋኖስ ላይ። ያው ስለ ክርስቶስ ከመሰከረላቸው በኋላ ይህን በሰሙ ጊዜ በልባቸው በጣም ተቆጡ፣ ጥርሳቸውንም አፏጩበት። መንፈስ ቅዱስንም ተሞልቶ ወደ ሰማይ ትኩር ብሎ ሲመለከት የእግዚአብሔርን ክብር ኢየሱስንም በእግዚአብሔር ቀኝ ቆሞ አየና እነሆ ሰማያት ተከፍተው የሰው ልጅም በእግዚአብሔር ቀኝ ቆሞ አያለሁ አለ። ማነው ይሄን ያለው? እስጢፋኖስ። ይሄንን ሲሰሙ በታላቅ ድምፅም እየጮሁ ጆሮአቸውን ደፈኑ፣ በአንድ ልብም ሆነው ወደ እርሱ ሮጡ። ከከተማውም ወደ ውጭ አውጥተው ወገሩት፣ ደበደቡት፣ በድንጋይ ደበደቡት። ምስክሮቹም ልብሳቸውን ሳውል ማን ነው? በኋላ ላይ ጳውሎስ። ልብሳቸውን ሳውል በሚሉት በአንድ ጎበዝ እግር አጠገብ አኖሩ። እስጢፋኖስም ጌታ ኢየሱስ ሆይ ነፍሴን ተቀበል ብሎ ሲጠራ ይወግሩት ነበረ። ተንበርክኮም ጌታ ሆይ ይህን ኃጢአት አትቁጠርባቸው ብሎ በታላቅ ድምፅ ጮኸ። ይህንም ብሎ አንቀላፋ። ሳውልም በእርሱ መገደል ተስማምቶ ነበረ ይላል። በማን መገደል? በእስጢፋኖስ መገደል። ማን የተስማማው? ሳውል። ጳውሎስ በኋላ ላይ ጳውሎስ ተብሎ ይጠራል። እሺ እንመልከት ደግሞ ሌላ ሐዋርያት ሥራ ምዕራፍ 12 ተመልከቱ። ከሐዋርያት መካከል ከ12 ሐዋርያት መካከል ቀዳሚ ሰማዕት ማን ነው? ይኸው ሐዋርያት ሥራ ምዕራፍ 12 ላይ የቅዱስ ዮሐንስ ወልደ ዘብዴዎስ የቅዱስ ዮሐንስ ወንድሙ ያዕቆብ ነው። ተመልከቱ። በዚያን ዘመን ንጉሥ ሄሮድስ መከራ ያጸናባቸው ዘንድ ከቤተ ክርስቲያን በአንዳንዶች ላይ እጁን ጫነባቸው። መከራ ጸናባቸው ማለት ነው፣ እጅ መጫን። የዮሐንስ ወንድም ያዕቆብን በሰይፍ ገደለው። የማንን ወንድም? የዮሐንስ ወንድምን ያዕቆብን በሰይፍ ገደለው። ከዚህ በፊት ብዙ ጊዜ ነግሬያቸዋለሁ አይደለ? አውሳቢዮስ የሚባል የቤተክርስቲያን ታሪክ ጸሐፊ እችን ክፍል ያነሳና በተለይ አክትስ ቻፕተር 12 ላይ ሐዋርያት ሥራ ምዕራፍ 12 ላይ ያዕቆብን ከገደሉ በሰይፍ ከገደሉ ወታደሮች መካከል የያዕቆብን የእምነት ጽናት አይተው የእግዚአብሔር የጌታችን የመድኃኒታችን ኢየሱስ ክርስቶስ ደቀ መዝሙር የሆኑ እንዳሉ ይናገራል። አያችሁ አይደለ? ጻድቃን ሰማዕታት በሞታቸው እንኳን ክርስቶስን ይሰብካሉ። በሰማዕትነት እየተቀበሉ እንኳን ክርስቶስን ይሰብካሉ። ገድለ ያዕቆብን አሁን እያነበብኩላችሁ ያለ። አይሁድም ደስ እንዳሰኛቸው አይቶ ጨምሮ ጴጥሮስን ደግሞ ያዘው። የቂጣ በዓል ወራት ነበረ። አሁን ደግሞ ያዕቆብን ካስገደለ በኋላ ደግሞ ጴጥሮስን ይዞ ወደ ወህኒ ሲከተው ሲያስቀምጠው ወደ እስር ቤት ሲያስገባው እናያለን። እስጢፋኖስ በድንጋይ ተደብድቦ ያዕቆብ በሰይፍ ተገደለ። ይሄንን ነው ቅዱስ ዮሐንስ በአምስተኛው ማህተም ላይ ስለ እግዚአብሔር ቃልና ስለ ጠበቁት ምስክር የታረዱት ያለው። የታረዱት ሰዎች ስለ ኢየሱስ ክርስቶስ ሰማዕት የሆኑት ጻድቃን ሰማዕታትን ነው የሚናገረው። ቤተክርስቲያናችን በተለይ በቅዱሳን ምልጃ ዙሪያ በአጸደ ነፍስ ከምታነሳቸው የመጽሐፍ ቅዱስ ጥቅሶች መካከል ምዕራፍ 6 ይጠቀሳል፣ ይብራራል። ይብራራል። እሺ ስለዚህ የታረዱት የሰዎች ነፍሳት ከመሰዊያ በታች አየሁ አለ። መሰዊያ የተባለ ምንድን ነው? አሁን እነማን ናቸው የሚለውን አይተናል። ጻድቃን ሰማዕታት ናቸው። መሰዊያ ስለምን ተባለ? ከመሰዊያው በታች አየሁ የሚለው ሀሳብ ምንን ያብራራል? ምንን ያብራራል የሚለውን ሀሳብ እናያለን። መሰዊያ የተባለ ምንድን ነው? መሰዊያ የተባለ ምንድን ነው? ይህንን ሀሳብ እናይ። ከመሰዊያ በታች መባሉ ልበ አምላክ ዳዊት በመዝሙር 50-51 መዝሙር 116 ባለሳሳት መዝሙር 116 ላይ ስለ ምስጋና መስዋዕት ይናገራል። መስዋዕት መባሉ የታረዱትም ሰዎች ነፍሳት ከመሰዊያው በታች አየሁ ጻድቃን የሰማዕታት ቅዱሳን መስዋዕታቸው ምስጋና ነው። ቅዱሳን ባሉበት ይላሉ አባቶቻችን መስዋዕት ይኖራል፣ ምስጋና ይኖራል። ስለዚህ የምስጋና መስዋዕት ሰዋ የምስጋና መስዋዕት ሲሰው ይኖራሉና ለእግዚአብሔር በመሰዊያው ስር አየኋቸው አለ። ሁልጊዜ ጻድቃን ሰማዕታት ምንድነው የሚያደርጉት? መስዋዕት ያቀርባሉ።
መስዋዕቱ ምንድን ነው? ምስጋና። ኦኬ። ስለዚህ የታረዱት የሰዎች ነፍሳት ከመሰዊያው በታች አየው መባሉ የምስጋና መስዋዕት ሲሰዉ ስለሚኖሩ በመሰዊያው ስር አየኋቸው ብለው ሊቃውንቱ ያስቀምጡታል። በመሰዊያው ስር ምስጋና መስዋዕት ሲያቀርቡ ግብራቸው እሱ ነውና ከዛ አየኋቸው ተብሎ ይተረጎማል። ኦኬ። ስለዚህ ከመሰዊያው በታች አየው መባሉ ይህንን ነው የሚናገረው። አንድ ሁለት የመጽሐፍ ቅዱስ ክፍል ላሳያቸው። የቅዱሳን ምስዋ ምንድን ነው? ምስጋና የሚለውን ሀሳብ እንየው። ልበ አምላክ ዳዊት እንመለስ ወደ መዝሙረ ዳዊት በነገራችን ላይ ጸልዩ። እሺ፣ መዝሙረ ዳዊት ቤት ስትሆኑ በቅዱሳን ስዕል ፊት ቆማችሁ እግዚአብሔርን እያሰባችሁ መስዋዕት ማቅረብ። በማለዳ በፊትህ እቆማለሁ አይደል ያለው። በማለዳ ሁላችንም በእግዚአብሔር ፊት ልንቆም ጸሎት ልናቀርብ ቤተክርስቲያን ታዘናለች። እሺ፣ መዝሙር 116 ያው እሺ፣ መዝሙር 116 ከቁጥር 17 ያው ለአንተ የምስጋና እሰዋለሁ የእግዚአብሔርንም ስም እጠራለሁ ይላል። የምን መስዋዕት? የምስጋና መስዋዕት። አያችሁ አይደለ? ስለዚህ የቅዱሳን ስራ እግዚአብሔርን ማመስገን ነው። ኦኬ። የምስጋና መስዋዕት በሚያቀርቡበት የምስጋና መስዋዕት በመሰዊያው ስር አየኋቸው አለ። እሺ፣ ሌላ አንድ ልጨምርላችሁ። መዝሙር 51 ባለሳሳት መዝሙር 51 15 ይኸው አቤቱ ከንፈሮቼን ክፈት አፌም ምስጋናህን ያወራል። ምስጋናህን ምን ይላል? ያወራል። ምስጋናህን ያወራል። ስለዚህ ራዕየ ዮሐንስ ላይ ጻድቃን ሰማዕታት፣ ምስክር የሆኑት ጻድቃን ሰማዕታት የታረዱት ኦኬ የሰዎች ነፍሳት ከመሰዊያው በታች አየው ተብሎ መጽሐፉ በዚህ መልኩ ነው ኢትዮጵያን መምህራን የሚተረጉሙት። ኦኬ ከመስዋዕት አቅራቢ ምስጋና አቅራቢ ናቸውና በመሰዊያው ስር አየዋቸው ተብሎላቸዋል። እሺ ምስጋናው መስዋዕት ሆኖና ሌላ ቁጥር 10 ላይ ከመሄዳችን በፊት ቁጥር 10 ላይ ከመሄዳችን በፊት የሮሜ መጽሐፍ ማጥናት ይኖርብናል። ሮሜ እንመልከት። የቅዱስ ጳውሎስ መጽሐፍ ነው መልእክት ሮሜ 5 በብዙ ሊቃውንት ዘንድ ቅዱስ ጳውሎስ ጽፎታል ተብሎ ይታመናል። 8 ይቅርታ ከ35 ጀምሮ ያለውን ክፍል ማየት ይኖርብናል። ይህን ክፍል በተለይ ከራእይ አሁን ካነበብኩት የራእይ ምዕራፍ 6 ሁሌ አብሮ የሚነበብ ክፍል ነው እና እንደ ጸሎትም አድርገን እናየዋለን እና እንደ የቅዱሳንን ገድልንም መጋደላቸውን እምነታችንን እንደማጎልበት እንጠቀምበታለን እና ይህን ክፍል አንብበን እንቀጥላለን። አሁን ምን ያህል ፍቅርን ለክርስቶስ እንዳሳዩ ጻድቃን ሰማዕታት ተመልከቱ። ከክርስቶስ ፍቅር ማን ይለየናል? መከራ አለ ጳውሎስ፣ ወይስ ጭንቀት፣ ወይስ ስደት፣ ወይስ ራብ፣ ወይስ ራቁትነት፣ ወይስ ፍርሃት፣ ወይስ ሰይፍ ነውን አለ። ስለ አንተ ቀኑን ሁሉ ምን እንላለን አለ። ቅድም በ5ኛው ማህተም እንደተገለጠው እንገደላለን። ኦኬ ስለማን? ስለ አንተ። ስለማን? ስለ ኢየሱስ ክርስቶስ። ኦኬ ስለ አንተ ቀኑን ሁሉ እንገደላለን፣ እንደሚታረዱ በጎች ተቆጠርን ተብሎ እንደተጻፈ ነው። በዚህ ሁሉ ግን በወደደን በእርሱ ከአሸናፊዎች እንበልጣለን። ሞት ቢሆን ሕይወትም ቢሆን መላእክትም ቢሆኑ ግዛትም ቢሆን ያለውም ቢሆን የሚመጣውም ቢሆን ኃይላትም ቢሆኑ ከፍታም ቢሆን ዝቅታም ቢሆን ልዩ ፍጥረትም ቢሆን በክርስቶስ ኢየሱስ በጌታችን ካለ ከእግዚአብሔር ፍቅር ሊለየን እንዳይችል ተረድቻለሁ ይላል። አያችሁ አይደለ? ምን ያህል ቅዱሳን ጻድቃን ሰማዕታት ፍቅራቸውን ለክርስቶስ ደማቸው እስኪፈስ ድረስ ታምነውለታል። እኛም እንዲህ ልንታመን ነው የሚያስፈልገው። ኦርቶዶክሳውያን ክርስቲያኖች በክርስቶስ ክርስቲያን ከተባለ ኦኬ የእግዚአብሔር መንፈስ ቅዱስ ጸጋውን ተቀብለናል የምንል ከሆነ የልጅነት ጸጋን ተላብሰናል የምንል ከሆነ መጽናት ያስፈልጋል። ደማችን እንኳን ለማፍሰስ ሰዎች ቢመጡ አንገታችንን እንሰጣለን እንጂ መስቀላችንን አንበጥስም። እምቢ ማለትን ገንዘብ ማድረግ ያስፈልጋል ኦርቶዶክሳውያን ክርስቲያኖች። ስለዚህ እነዚህ ጻድቃን ሰማዕታት አባቶቻችን በገነት ያሉት ይላሉ ታምነዋል፣ እግዚአብሔርን ጠብቀውታል።
እስከ ሞት ድረስ ታምነዋል። ኦኬ ስለዚህ ስለጠበቁ የታረዱት የሚለው ቃል ተነገረ። መታረድ ማለት በድንጋይ መደብደብም ሊሆን ይችላል፣ በሰይፍ ያየ መልኩ ሰማዕትነትን መቀበላቸው ነው የሚያሳየው። ቀሲስዬ እሺ፣ ቀሲስ ኤፍሬም መጥተዋል፣ አባታችን መጥተዋል። ገስት ላይ እንዲያው አንድ ሰው ብቻ ኦርቶዶክሳዊ ብሂል ነው እና ባህላችንን እንጠብቅ፣ አባቶች ቦታ እንሰጣለን። አንድ ሰው ብቻ አንድ ተማሪ ብቻ ገስት ላይ ካላችሁ በፍቅር እሺ። ደግሞ ቅር እንዳይላችሁ፣ እኔ እኮ በጣም እየፈራሁ ተቸግሩ። ቅር እንዳይላችሁ እሺ። ሁላችሁንም እወዳችኋለሁ። ዲያቆን ስለሽም ስለመጣ አንድ ሰው ብቻ አንድ ሰው አደራ፣ ቅር እንደማትሰኙብኝ ተስፋ አደርጋለሁ። አኩርፋችሁ ደግሞ አልማርም ብላችሁ እንዳትሄዱ። አንድ ሰው ብቻ እሺ። አንዴ ተባረኪ። ይሄ ኦርቶዶክሳዊ አእምሮ ይባላል። ትህትና ገንዘብ ማድረግ አለብን። እሺ ተባረኩልኝ። እወዳችኋለሁ ሁላችሁንም። እንደ እንቁላል እኮ ነው ይዤ ያለው፣ እንደ እንቁላል። ኧረ ቲክቶክ ላይ እንደ እንቁላል እንደው እግራቸው ላይ ወድቄ ቢሆን ትምህርቱን ቢማሩልኝ እኔ በቃ እናተርፎ እናንተ ስትማሩ ነው። ዲያቆንዬ ቀሲስዬ ይፍቱኝ ይባርኩኝ። ቀሲስ ዲያቆን እንኳን በሰላም መጡ። አሜን። እሺ እንቀጥል። ቁጥር 9 ግልጽ ነው አይደለ? በደንብ ተብራርቷል። በደንብ ግልጽ ነው አይደለ? ከዚህ በኋላ ራዕይ ዮሐንስ ምዕራፍ 6 ቁጥር 9 ግራ አትጋቡ። ግልጽ ነው አይደለ? ክርስቲያኖች ልቀጥል። ግልጽ ነው። ኮመንት ላይ አስቀምጡልኝ። እሺ ተባረኩ። እሺ እግዚአብሔር ይባርካችሁ። ይኸው ቁጥር 10 ላይ ነው አሁን ያለሁት። እሺ በታላቅ ድምፅም እየጮሁ አሁን በታላቅ ድምፅም እየጮሁ የተባሉት እነማን ናቸው? ጻድቃን ሰማዕታት ናቸው። በታላቅ ድምፅም እየጮሁ የሚለው የሚናገረው ለጻድቃን ሰማዕታት ላይ ነው። ኦኬ የታረዱት የተባሉት ናቸው የሚጮሁት። የታረዱት የተባሉት ናቸው እየጮሁ ተብሎ የተጻፈው። በታላቅ ድምፅ እየጮሁ ቅዱስና እውነተኛ ጌታ ሆይ፣ ቅዱስና እውነተኛ ጌታ ሆይ። ጌታችን መድኃኒታችን ኢየሱስ ክርስቶስ እግዚአብሔር አምላክ እውነት ተብሏል። ይህንን ደግሞ ቅዱስ ዮሐንስ በመልእክቱ ላይ አይተናል። አንደኛ ዮሐንስ መልእክት ቅዱስ ዮሐንስ መልእክት መካከል አንዴ ዮሐንስ መልእክት እውነት ብሎ ሲጠራው እናያለን። አንዴ ጠብቅ ነው ይክፈትላችሁ። ይኸው ሁለተኛ ዮሐንስ መልእክት ምዕራፍ 1 ሮምና ለተባለች ለአንዲት ሴትና ለልጆቿ የተጻፈ መልእክት ነው። ሁለተኛ ዮሐንስን ባጠናንበት አውድ ትርጓሜው ላይ በደንብ በስፋት ስለዚች ሴት ተምረናል። ስሟ ማን ነው? ሮምና ትባላለች። ለእሷ በላከው መልእክቱ ላይ ምን ይላል? በእኛ ስለሚኖር ከእኛም ጋር ለዘላለም ስለሚሆን እውነት ይለዋል። እውነት የተባለ እግዚአብሔር አምላክ ነው፣ ኢየሱስ ክርስቶስ ነው፣ የእግዚአብሔር ቃል ነው፣ መንፈስ ቅዱስ እውነት፣ እግዚአብሔር እውነት ተብሎ ተጠርቷል። በእኛ ስለሚኖር ከኛ ከዘላለም ስለሚሆን እውነት ለምን ተባለ? ለምንድን ነው? እውነተኛ አምላክ እውነተኛ ጌታ ነውና። ሐሰተኛ ጌታ ስላለ እውነተኛ ጌታ ተብሎ ተጠርቷል። እነማን ሐሰተኞች ናቸው? እነ ዙስ ሐሰተኞች ናቸው። በሮማውያን ዘንድ እነ ጁፒተር ሐሰተኞች ናቸው። በላቲን እነ ዲያና እና አርጤምስ ሐሰተኞች ናቸው። አሁንም ላይ ደግሞ ሐሰተኞች አምላክንን ብለው የመጡ ጌታንን ብለው የመጡ አሉ። እነሱ ሐሰተኞች ናቸው። ኦኬ ሐሰተኞች ስላሉ ቅዱስ ዮሐንስ እውነት ብሎ ይጠራዋል። ማንን? ኢየሱስ ክርስቶስን፣ እውነተኛ ጌታ፣ እውነተኛ አምላክ። ምክንያቱም ሐዋርያት ሥራ ምዕራፍ 17 ላይ በተሰሎንቄ ቄሳርም ጌታ ተብሏልና፣ ቄሳር ጌታ ተብሏልና። ግን ጌታ ነው ወይ? አይደለም፣ ሐሰተኛ ጌታ ነው ቄሳር። እውነተኛ ጌታ ብላ ቤተክርስቲያን ትጠራዋለች? በፍጹም። ይኸው ተመልከቱ። ሐዋርያት ሥራ ምዕራፍ 17 ይኸው። ኦኬ ሙሉን እናንተ ታነቡልኛላችሁ። ኦኬ ሙሉን እናንተ ታነቡልኛ። እኔ ከቁጥር 6 ጀምሮ ላንበቡ። ሐዋርያው ጳውሎስ በተሰሎንቄ ገብቶ ቤተክርስቲያንን ከተከለ በኋላ ነው ይሄ የሆነው እና ባላገኟት ያው ሐዋርያው ቅዱስ ጳውሎስን ለመግደል ቢፈልጉ እሱን አላገኙም። ግን ለምንድን ነው ሊገሉት የፈለጉት የሚለውን ሀሳብ እዚሁ እንመለከታለን። ኦኬ አሁን ቅዱስ ጳውሎስን ሲያጡ ምን እንደሚሉ ተመልከቱ። ሉቃስ ምን ብሎ እንደጻፈልን ባላገኙትም ጊዜ ኢያሶንንና ከወንድሞቹ አንዳንዶችን ወደ ከተማው አለቆች ጎትተው ዓለምን ያወቁ እነዚህ ወደዚህ ደግሞ መጥተዋል፣ ኢያሶንም ተቀብሏቸዋል፣ በቤቱ አሳርፏቸዋል።
እነዚህም ሁሉ ኢየሱስ የሚሉት ተመልከቱ፣ ሌላ ንጉሥ አለ እያሉ የቄሳርን ትእዛዝ ይቃወማሉ ብለው ጮሁ። የቄሳር ትእዛዝ ምንድን ነው? ቄሳር ጌታ ነው የሚል ትእዛዝ ነው የወጣው። አምልኮተ ሰው ማለት ነው። በተሰሎንቄ ይደረግ ነበረ። ንጉሥ ቄሳር ነው፣ አምላክ ቄሳር ነው፣ ጌታ ቄሳር ነው እያሉ ይጮሁ ነበረ። ኦኬ፣ ክርስቲያኖች ደግሞ ጌታ አለን፣ እውነተኛ የሆነ ጌታ አለን። ስሙ ማን ይባላል? እስቲ ስሙን ጻፉልኝ። እንዲያው ሰይጣን እርርድብን ይበል፣ ይቃጠል ሰይጣን። ስሙን ጻፉት እስቲ፣ ኢየሱስ ክርስቶስ በሉ። እንዴት ስሙ እኮ ከስሞች ሁሉ በላይ የተባለለት ስም እኮ ነው። የሚጣፍጥ ስም እኮ ነው። ስትሰሙት ራሱ እንዴት ሰላም ይሰጣል። ኢየሱስ ክርስቶስ። ክርስቲያኖች ፍጹም ሰው ፍጹም አምላክ ኢየሱስ ክርስቶስ ማህተሙን ሊፈታ ይገባል። አይዞህ አታልቅስ አለው። ቅዱሳን ሐዋርያት፣ ቅዱሳን ነቢያት፣ ቅዱሳን መላእክት፣ በሰማይም በምድርም ያለ ፍጥረት ሁሉ የሚንበረከክለት ስም ኢየሱስ ክርስቶስ። እሱ እውነተኛ ነው፣ እውነተኛ ንጉሥ፣ እውነተኛ ጌታ፣ የጌቶች ጌታ፣ የነገስታት ንጉሥ፣ የአማልክት አምላክ እውነተኛ እርሱ ነው ሲል ምን አለ? ይኸው ቅዱስና እውነተኛ ጌታ ሆይ አለ። ከኔ ጋር ናችሁ ክርስቲያኖች? ኢየሱስ ክርስቶስ ቅዱስና እውነተኛ ጌታ ነው። ቅድስና የባህሪው ነው፣ የባህሪው ነው። ምንጭ ነው እሱ። የቅድስና ምንጭ ነው። የህይወት ምንጭ ነው። የእረፍታችን ምንጭ ነው። የሰላማችን ምንጭ ነው። የመኖራችን ምንጭ ነው። እኔና እናንተ ከእሱ ተለይተን መኖር አንችልም። ማናችንም ከኢየሱስ ክርስቶስ ተለይተን መኖር አንችልም። ጻድቃን ሰማዕታት ከክርስቶስ ተለይተው መኖር አይችሉም። እናታችን ቅድስት አርሴማ ከክርስቶስ ተለይታ መኖር አትችልም። ህይወቷ ነው። ለዚህ ነው በንጉሥ ድርጣድስ ፊት ምስክርነትን ተቀብላ የታረደችው፣ ሰማዕትነትን የተቀበለችው። ስለዚህ ቅዱስና እውነተኛ ጌታ ሆይ። አሁን ጻድቃን ሰማዕታት ነው የሚጸልዩት። የእነሱን ጸሎት ነው የምንሰማው። በታላቅም ድምፅ እየጮሁ ቅዱስና እውነተኛ ጌታ ሆይ። ታላቅ ድምፅ አለው። ለምንድን ነው ታላቅ? በኃይል ድምፅ እየጮሁ ይለዋል። አንድም ተተርጓሚ አሳያችኋለሁ። ይኸው አንዴ ልክፈትላችሁ። ይኸው በኃይል በታላቅ ድምፅ ቃል አሰምተው ጮሁ። በታላቅ ቃል አሰምተው ጮሁ። ኦኬ፣ የጸሎቱን ታላቅነት ነው የሚናገረው። ታላቅ የሚለው ሀሳብ ድምፃቸውን ከፍ አድርገው ጮሁ የሚለውን ሀሳብ ይህንን ብቻ እንትን እንድትሉ አልፈልግም። የጸሎቱ ኃያልነት የጸሎቱ ታላቅነትን ነው የምናየው። የጸሎቱን ኃያልነት የጸሎቱን ታላቅነት የምናይበት ሚስጥር ነው። በታላቅ ቃል አሰምተው ጮሁ። አሁን ጸሎታቸው ምንድን ነው? ተመልከቱ። ምን ብለው እንደጸለዩ ተመልከቱ። እሺ፣ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችንስ በምድር በሚኖሩት ላይ እስከ መቼ አትበቀልም አሉ። አሁን አንዳንድ ሰዎች በቃ ጻድቃን ሰማዕታት ቅዱሳን ከሞቱ በኋላ ምንም አያውቁም የሚል ትርክት ውስጥ ሲገቡ ተመልከቱ። መጽሐፍ ቅዱስ ግን በሉቃስ ወንጌል ምዕራፍ 16 ላይም ጌታችን መድኃኒታችን ኢየሱስ ክርስቶስ የሰጠውን ምሳሌ እናነሳለን። ኦኬ፣ ይሄ የቅዱሳን ምልጃ በአጸደ ነፍስ የሚለውን ሀሳብ በተለይ ሉቃስ 16 እና ራእይ 6ን በቤተክርስቲያን ይነገራል። ስለዚህ እስከ መቼ ድረስ አትፈርድም? ደማችንስ በምድር በሚኖሩ ላይ እስከ መቼ አትበቀልም አሉ። አሁን እየጠየቁ ያሉት በምድር በሚኖሩ ሰዎች ላይ ነው። በምድር በግፍ የገደሉን ላይ ለምን ፍርድን አታስተላልፍም? በምድር ላይ ክፉ አይሁዳውያን፣ ክፉ ሮማውያን፣ ቄሳር ክርስቲያኖችን እያረዱ ይጥሉ ነበር፣ ይገድሉ ነበር፣ ያሳድዱ ነበረ። ነግሬያቸዋለሁ። ሮማዊው የታሪክ ጸሐፊ፣ እንዲያውም በዚህ አጋጣሚ ላሳያችሁ። ይህን መጽሐፍ ሁላችሁም ልታነቡት ይገባል። አንዴ ላውጣላችሁ። አንዴ በሮም ኮምፕሊት ወርክ ኦፍ ታሲተስ ብታገኙ ደስ ይለኛል። ታሲተስ ይባላል።
ሮማዊ የታሪክ ጸሐፊ ነው። ኦኬ ኤንሸንት ሮም ሂስትሪ የሚጽፍ ነው። ብታገኙ ኮምፕሊት ታሲተስ ኮሌክሽን ብታነቡት ደስ ይላል። ምክንያቱም ለምን መሰላችሁ? አንዳንድ ክፉ ሰዎች ምን ይላሉ? ለምሳሌ የቅዱሳኑን ገድል ስናነሳ ታምራት ስናነሳ እናንተ ኦርቶዶክሳውያን በራሳችሁ ጽፋችሁ እንደዚህ እየጨመራችሁ እንደዚህ እያሉ በሐሰት የሚከሱ ሰዎች አሉ። ይሄ በሚዲያው የምናየው ነገር ነው። እንዲህ በእሳት ተቃጥለው በእሳት ተደብድበው እንደዚህ ቀልጠው እንደዚህ እንደ ሻማ ስንል የሚሰድቡ ሰዎች አሉ። የሉ እድሜ ለቲክቶክ ፍየልና በጉን በደንብ ለይቶ እያሳየን ነው። ኦኬ ግን ይሄ ሮማዊ ታሲተስ ክርስቲያን አይደለም። ሲጀምር ክርስቲያን አይደለም። የታሪክ ጸሐፊ ነው። የሮማውያን ሂስትሪ ታሪክ ጸሐፊ ነው። በዘመኑ ክርስቲያኖች ላይ የሚደርስባቸውን በቄሳር ኔሮን የሚደርስባቸውን ታሪክ ጽፏል። ኦኬ ታሪክ ጽፏል። እዛ ታሪክ ላይ ክርስቲያኖችን አቅልጠው እንደ ሻማ በእሳት ያቃጥሏቸው ነበረ። ከዛ በሚገኘው ብርሃናቸው ሮማውያን የዕለት የምሽት ጎዳና ህይወታቸውን ይመሩ ነበር። ተመልከቱ እንግዲህ ምን ያህል ግፍ ይደርስባቸው እንደነበረ ክርስቲያኖች። ይሄንን የጻፈው ታሲተስ ነው። ሮማዊ ታሪክ ጸሐፊ ነው። ስለ ክርስቶስም ጽፏል። ምንድነው አስረጁ ምን ያህል ጠንከር ያለ እንደሆነ ነው የምትመለከቱት። ምን ያህል ጠንካራ አስረጅ እንዳለ በተለይ በሰማዕታት ዙሪያ ማለት ነው። በሮም ብዙ ክርስቲያኖች ደም ፈሷል። የብዙ ክርስቲያኖች በደም ፈሷል በክርስቶስ በማመናቸው ምክንያት ማለት ነው። አሁን ይሄንን እንግዲህ ታሲተስ ኮምፕሊት ወርክ ኦፍ ታሲተስ ብላችሁ ፕሊዝ በተለይ ታሪክ ተማሪዎች ኮምፕሊት ታሲተስ ኮሌክሽን ሙሉን ብታነቡት የሮምን ካልቸር ባህል ታሪክ ኤቭሪቲንግ የጻፈበት ላይ ስለ ክርስቲያኖች የጻፈውን ሀሳብ ትመለከታላችሁ። ስለ ክርስቶስ የተናገረውን የጻፈውን እንትን ትመለከታላችሁ። ይሄ ምንድነው የሚረዳው? ምን ያህል በዘመኑ የነበረው ሰማዕትነት ግፍ ምን ያህል የጠነከረ እንደነበረ እናይበታለን። ኤኒዌይስ ወደ ራዕየ ዮሐንስ ልመልሳችሁ። ስለዚህ በታላቅ ድምጽ እየጮሁ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችንስ በምድር ላይ በሚኖሩ ላይ እስከ መቼ አትበቀልም አሉ። ምን እያሉ ነው? ደማችንን ባፈሰሱ አይሁዳውያን ሮማውያን ኦኬ ዘንድ ለምንድን ነው ፍርድን ማታስተላልፈው? ለምንድን ነው ፍርድን ማታስተላልፈው ያሉ። ኦኬ እዚህ ጋር ቆም ብላችሁ አስቡ። አሁን አባቶች ይጠይቃሉ፣ ቅዱሳን በቀለኛ ናቸው ወይ? እንዴ ቅዱሳን በቀለኛ ሆነው ነው ወይ እግዚአብሔርን ፍረድልን ፍትህ መጠየቃቸው ይላሉ። አይደለም። በደንብ ስሙ። ለምንድን ነው የጠየቁት? ክፎች ካልቀጣ ክፋት ኃጢአትን ይላሉ ካላስወገድክ ኦኬ ኃጢአት በደንብ አድርጋችሁ ኃጥአንን ካልቀጣ ኃጢአት ይሰለጥናልና ኦኬ ኃጢአት ይሰለጥናልና ኃጢአተኞችን ብትቀጣ ግን በደለኞችን ብትቀጣ አንድም ቅጣታቸውን ተመልክተው ይመለሳሉ፣ በንስሐ ወደ ቤተክርስቲያን ይመለሳሉ። ኦኬ አንድም ጥፋት የሚያጠፋ በደል የሚያደርግ ኦኬ በሰው ላይ እጅን የሚጭን አይኖርም። ስለዚህ ክፎችን ካልቀጣ ኃጢአት ካልቀጣ ክፋትን ኃጥአንን ካልቀጣ ኃጢአት ይሰለጥናል ይሉና እኛስ ባንተ ቸርነት አልፈናል። መጽናት ያልቻሉ በእምነት ደካሞች ግን ያሸንፏቸዋልና እባክህ ፍረድ፣ ኃጢአተኞችን ቅጣ፣ አንድም ንስሐ ይገቡ ዘንድ ከተመለሱ የእግዚአብሔርን ቁጣ አስተውለው ከተመለሱ፣ ካልተመለሱ ደግሞ በእነሱ እጅ ግፍ የሚደርስባቸው ጻድቃን ሰማዕታት ታደጋቸው እያሉ ነው የጸለዩት። ኦኬ እያሉ ነው የጸለዩት። ስለዚህ ቅዱስን እስከ መቼ ድረስ አትፈርድም? ደማችንስ በምድር በሚኖሩ ላይ እስከ መቼ አትበቀልም አሉ። አያችሁ አይደለ? ቅጣት እነሱ የጸለዩት ጸሎት በቀል ወይም ፍርድን የገደሉንን ግደልን፣ ያጠፉንን አጥፋልን በሚለው አውድ እንመለከተው። ግን
ኃጥእኑን ብትቀጣ ኃጢአት አትሰልጥንም በምድር ላይ ብለው የተረጉሙ ኢትዮጵያ ሊቃውንት። ኦኬ ከዛ አውድ ልንመለከተው ይገባል። ሌላ የሉቃስ ወንጌል ምዕራፍ እንዴት ሊያውቁት ኦኬ በደንብ አድርጋችሁ ስሙኝ ኦርቶዶክሳውያን ክርስቲያኖች፣ በጣም ነው የምወዳችሁ። ሁላችሁንም ስሙ በደንብ እንድትረዱ ፈልጋለሁ። ከመሰዊያው በታች አየው። እንግዲህ ሞተዋል፣ በአጸደ ነፍስ ነው ያሉት። ግን በምድር ላይ እነርሱ ላይ በደል ያደረጉ እንዳልተቀጡ አውቀዋል። ሌላ የሉቃስ ወንጌል ምዕራፍ 16ን እንመልከት። ለዚህ ነው ቤተ ክርስቲያን ጻድቃን፣ ሰማዕታት፣ ቅዱሳን በክርስቶስ በእውነት አምነው ሰማዕትነት የተቀበሉ የታረዱ በተለይ በአጸደ ነፍስ ያለ ይሄ የምልጃን አገልግሎት ከምታስረዳባቸው ምዕራፎች መካከል መጽሐፍ ቅዱስ ምዕራፎች መካከል ምዕራፍ 6 ነው። ራዕየ ዮሐንስ ምዕራፍ 6 ሉቃስ 16 ነው። ሉቃስን ደግሞ እንመልከት። እሺ ስለዚህ ያውቃሉ የሚለው ሐሳብ ከዚህ ጋር ከነዚህ ሁለት የመጽሐፍ ቅዱስ ጥቅስ ጋር ይያያዛል። ይሄ ብቻ አይደለም። ሉቃስ 16 ላይ የምናገኘው ታሪክ አለ። ተመልከቱ። የአልዓዛርን ታሪክ ነው የምናገኘው። አልዓዛር የሚባል አንድ ድሃ በቁስል ተወርሶ በደጁ ተኝቶ ነበር። ከባለጠጋውም ማዕድ ከሚወድቀውም ፍርፋሪ ሊጠግብ ይመኝ ነበር። ውሾች እንኳን መጥተው ቁስሎቹን ይልሱ ነበር። ድሃውም ሞተ። መላእክትም ወደ አብርሃም እቅፍ ወሰዱት። አብሎስ የሚባል የአብርሃም እቅፍ ወሰዱት። ባለጠጋው ደግሞ ሞተና ተቀበረ። በሲኦልም በስቃይ ሳለ አሻቅቦ አብርሃምን በሩቅ አየ፣ አልዓዛርም በእቅፉ። አሁን እርሱም እየጮኸ አብርሃም አባት ሆይ ማረኝ፣ በዚህ ነበልባል እሰቃያለሁ። የጣቱንም ጫፍ በውሃ ነክሮ መላሴን እንዲያበርድልኝ አልዓዛርን ስደድልኝ አለ። አብርሃም ግን ልጄ ሆይ አንተ በሕይወት ሳለ መልካም እንደተቀበልክ አስብ፣ አልዓዛርም እንዲህ ክፉ። አያችሁ፣ አብርሃም ያውቃል። አብርሃም በምድር ላይ ይህ ባለጸጋ በምን አይነት የህይወት ሰልፍ ይመላለስ እንደነበረ ያውቃል። ስለዚህ በህይወት ሳለህ መልካም እንደተቀበልክ አስብ፣ አልዓዛርም እንዲሁ ክፉ ማለት ምን ማለት ነው? በምድራዊ ህይወት ላይ በስጋ ያላቸውን ህይወት ነው እያቀረበ በንጽጽር እየተናገረ ያለው አብርሃም። ከዛ ቀጠልና አሁን ግን እርሱ በዚህ ይጽናናል፣ አንተም ትሰቃያለህ። በደለኛ ኃጢአተኛ ነበርክና ምጽዋትን አላደረክምና አንተ ትሰቃያለህ። አብርሃም በዚህ አልዓዛር በዚህ ይጽናናል። ከዚህም ሁሉ ጋር ከዚህ ወደ አንተ ሊያልፉ የሚፈልጉ እንዳይችሉ ወዲያ ያሉ ደግሞ ወደኛ እንዳይሻገሩ ገድል ተደርጓል አለ። ይሄ ራሱ ትርጓሜ፣ ፍቺ፣ ማብራሪያ አለው። ይሄ ክፍል የሉቃስ ወንጌል ምዕራፍ 16 ማለት ነው። በቤተክርስቲያን አባቶች በጥንት ቤተክርስቲያን አባቶች ትርጓሜ ማየት ካስፈለገ በሌላ ጊዜ ከወንድሞች ጋር በደንብ እያንዳንዱን ቨርስ ባይ ቨርስ ኮሜንታሪ ልናይ እንችላለን። ከትምህርታችን አኳያ ግን ቶሎ ቶሎ እያልኩ ነው የሚሄደው። እርሱም አንኪያስ አባት ሆይ ወደ አባቴ ቤት ከዚህም በኋላ በደንብ ሰው ከዚህም ሁሉ ጋር ከዚህ ወደ እናንተ ሊያልፉ የሚፈልጉ እንዳይችሉ ወዲያ ያሉ ደግሞ ወደኛ እንዳይሻገሩ በእኛና በእናንተ መካከል ታላቅ ገድል ተደርጓል አለ። እርሱም አንኪያስ አባት ሆይ ወደ አባቴ እንድትሰደው ማንን? አልዓዛርን እንድትሰደው ለምንሃለሁ። 5 ወንድሞች አሉኝና እነርሱ ደግሞ ወደዚህ ስቃይ ስፍራ እንዳይመጡ ይመሰክርላቸዋል አለ። አብርሃም ግን አሁን እዚህ ጋር ነው ተመልከቱ። አብርሃም ከሞተ ቆይቷል። ተመልከቱ አሁን አብርሃም ምን እንደሚለው ስሙ። አብርሃም ግን ሙሴና ነቢያት አሏቸው፣ እነርሱንም ይስሙ አለው። ማና አላቸው አለ? ሙሴና ኦርቶዶክሳውያን ክርስቲያኖች በሙሴና በአብርሃም እኮ ሙሴ ከአብርሃም በኋላ ቢያንስ 500 ዓመት ቆይቶ የተነሳ ነብይ ነው። የዘመን በአብርሃምና በሙሴ አብርሃም ይቀድማል ከሙሴ። ሙሴ ከአብርሃም በኋላ ነው የተነሳው። ቢያንስ 500 ዓመት ከዛ በላይ ርቀት አለ፣ የዘመን ርቀት አለ። ግን አብርሃም ስለማን ያውቃል? ስለ ሙሴ ያውቃል። እንዴት አወቀ? ሞቶ የለ እንዴ? እንዴት ሊያውቅ ይችላል? አያችሁ አይደለ? እንዲህ አይነት ጥያቄ ብናነሳ መጽሐፍ እንዲህ አይልም። በክርስቶስ ኢየሱስ አምነው የሞቱ ምንም አያውቁም የሚል መጽሐፍ ቅዱሳዊ አስረጃ አናገኝም። የሚመሳሰል ጥቅስ ግን አግባብ ባልሆነ ትርጓሜ ተተርጉሞ ሰዎች ሲሳሳቱ እናያለን።
ተመልከቱ። እርሱም አይደለም አብርሃም አባት ሆይ፣ ነገር ግን ከሙታን አንዱ ቢሄድላቸው ንስሐ ይገባሉ አለ። ሙሴንና ነቢያትን የማይሰሙ ከሆነ ከሙታን እንኳን አንድ ቢነሳ አያምኑም አለው ይላል። ማናማን? ሙሴንና ነቢያት። እንግዲህ አብርሃም ይህንን ሁሉ ዘመን ቆይቶ የተነሳውን ሙሴ ያውቃል ማለት ነው። በዚሁ አውድ ነው ራእይን የምንመለከተው። ተመልከቱ። እነዚህም ጻድቃን ሰማዕታት የጌታን የመድኃኒታችን ኢየሱስ ክርስቶስ ቃል ጠብቀው የታረዱት ሰማዕትነት የተቀበሉት ደማችን በምድር በሚኖሩ ላይ እስከ መቼ አትበቀልም አሉ ብሎ ይጠይቃሉ። በምድር ላይ ያሉት ፍርድ እንዳላገኙ እንዳልተቀጡ አውቀው ነው፣ እንደ አብርሃም አውቀው ነው የጠየቁት ጌታችን መድኃኒታችን ኢየሱስ ክርስቶስን። በይህን ጥቅስ በየትኛውም በኩል ልንተረጉመው አንችልም። ጻድቃን ሰማዕታት ናቸው፣ የታረዱ ነፍሳት ናቸው። እነሱ ያቀረቡት ጸሎትን ነው እየተመለከትን ያለ ነው። ፍረድልን፣ ደማችንን ባፈሰሱ ሰዎች ላይ ፍርድን ፍረድ ብለው ይጠይቃሉ። ለምን እንደዚህ ያሉ ቢሉ በእኛ ላይ እኛን በበደሉ ሰዎች ላይ ብትፍርድ፣ ክፉዎችን ብትቀጣ፣ ክፋት ወይም ኃጢአት በምድር ላይ አትሰለጥንም ከሚል አውድ ተነስተው ነው ይህን ጸሎት የጸለዩት። ግን በምድር ላይ ያሉ እንዳልተቀጡ እንዳልተፈረደባቸው እነሱ ላይ እጅ የጫኑ ሮማውያን ያማረ እየጠጡ ያማረ እየበሉ እንደሚመላለሱ ብዙ ሰዎችን ብዙ ክርስቲያኖችን እየገደሉ እንደሚመላለሱ ፍርድ እንዳላገኙ ስላወቁ ነው የጸለዩት ጸሎት። ከዛ አያውቁም ማለት አንችልም፣ ያውቃሉ። ስለዚህ በምድር ላይ በሚኖሩ ላይ እስከ መቼ አትበቀልም አሉ። አትበቀልም አሉ። እሺ አንድ ሁለት ነጥብ ላንሳ፣ ከዛ ወደ ቀጣይ ክፍል እንሄዳለን። እዚቹ ክፍል ላይ በታላቅ ድምፅ እየጮሁ መባሉ ኃያል ቃል እያሰሙ አንድም የጸሎታቸው ታላቅነትን የምንረዳበት ክፍል ነው። ቅዱስና እውነተኛ ጌታ ሆይ የተባለ እውነተኛ ቅዱስ የተባለ ኢየሱስ ክርስቶስ ነው። ሐሰተኛ ጌታ፣ ሐሰተኛ ንጉሥ፣ ሐሰተኛ አምላክ ስላለ እሱ እውነተኛ የጌቶች ጌታ የአማልክት አምላክ ተብሎ ይጠራል። ቅዱስ መባሉ የባህሪ ነው። ኦኬ፣ የጸጋ ሳይሆን እሱ የባህሪ ነው። ጸጋ ስጦታ ማለት የሚሰጥ ማለት ነው። ቅዱስና የክርስቶስን ግን ቅዱስ የሚለውን ሀሳብ ባህሪ ብለን ነው የምንተረጉመው። አደራችሁን እባካችሁ እንዳትሳሳቱ እና ሌላ ደግሞ አጀንዳ እንዳይከፈትብንና ተማሪው እንዳይበተን እኮ በጥንቃቄ ነው የባህሪ እሺ፣ እንዳትሳሳቱ። ቅዱስ ሲል የባህሪ ለእግዚአብሔር የባህሪ እኛ የምን ልጅነት ነው ያለን? እስቲ ቆይ በዚሁ አጋጣሚ እንዲሁም መሸጋገሪያ ይሆነናል። የምን ልጅነት ነው ያለን? ገስት ላይ ካለ ልጅነታችን የምንድን ነው? የጸጋ ባህሪ እሱ የጸጋ ነው። የባህሪ የጸጋ ልጅነት ተባርኩ። የጸጋ ልጅነት እሺ። ኢየሱስ ክርስቶስ የኢየሱስ ክርስቶስስ ጎበዞች አይደለም። የኢየሱስ ክርስቶስ የጸጋ የባህሪ ነው። አስተካክሉ። የባህሪ ነው። የሚሰጠው ሳይሆን የሆነ ነው። እሱ የሆነ ነው። የልጅነት የጸጋ እኛ ተሰጥቶን ነው። በእርሱ በልጁ በኢየሱስ ክርስቶስ አማካኝነት ተሰጥቶን ነው ለኛ። ኢየሱስ ክርስቶስ ትልቅ ጥንቃቄ አድርጉ። የባህሪ ነው። ልጅ ነው። የባህሪ ልጅነት ነው። የሆነ ነው እንጂ የሚሰጠው አይደለም። እነዚህ ነጥቦች በደንብ አድርጋችሁ ያዙ። በስንት መከራ ለምነን ያመጣነው ተማሪዎች ደግሞ አጀንዳ ተከፍቶ እንዳትበተኑብን እንጸልያለን። ኤንዌይስ ቁጥር 10 ጨርሰን ወደ ቁጥር 11 ልንሄድ ነው። ግልጽ ነው። ራዕይ ዮሐንስ ምዕራፍ 6 ቁጥር 10 ግልጽ ነው። ኦርቶዶክሳውያን ክርስቲያኖች ግልጽ ነው። ልቀጥል። ቁጥር 11 ላይ ፍቀዱልኛ። አረ ፍቀዱልኝ ተው። እሺ አዎ፣ መሲ ሂሩት ሰርጉት። እሺ ተባረክ። እሺ በርቱ። ቁጥር 11 አሁንም በደንብ አድርገን እናየው። ተመልከቱ። ለእያንዳንዳቸውም ነጭ ልብስ ተሰጣቸው ይላል። ምን ልብስ ተሰጣቸው? ነጭ ልብስ ተሰጣቸው። ለምንድን ነው ለእያንዳንዱ ጻድቃን ሰማዕታት ቅዱሳን ነጭ ልብስ የተሰጣቸው? ነጭ ልብስ ተሰጣቸው የተባሉት ለታረዱት ነው። የታረዱት ሰዎች የተባለው ነፍሳት፣ በመሰዊያው በታች ያሉ የታረዱት ሰዎች ነፍሳት ናቸው። ለምን መሰላችሁ ነጭ ልብስ የተሰጣቸው?
ራዕየ ዮሐንስ ምዕራፍ 3ን ማጥናት ያስፈልጋል። አቲክ ረስታችሁታል። ባትረሱት ደስ ይለኛል። ግን ራዕየ ዮሐንስ ምዕራፍ 3 ቁጥር 5 ተመልከቱ። ምን የነሳው ነው ነጭ የሚጎናጸፈው? ነጭ የሚጎናጸፈው መስኩር ድል የነሳው እንዲሁ በነጭ ልብስ ይጎናጸፋል። አቤት ይሄን ነጭ ልብስ የሚያለው ድል ነስታችኋል። ዓለምን ድል ነስታችኋል። ሰይጣንን ድል ነስታችኋል። አሳዳጆቻችሁን ድል ነስታችኋል ሲል ነጭ ልብስ ተሰጣቸው። ነጭ ልብስ መጽሐፍ ቅዱስ በቤተክርስቲያን ነሺዎች የንጽህና በኃጢአታችንን በንስሐ ስናጥብ በነጭ ልብስ ምሳሌ ይመሰላል። ይሄ የፒውርነስ የንጽህና የድል አድራጊነት ምሳሌ ነው። ነጭ ልብስ የድል አድራጊነት ምሳሌ ነው። ለምሳሌ አስረጅ ለምትይዙ ራዕይ 3 ዮሐንስ ራዕይ ምዕራፍ 3 ቁጥር 5 ዮሐንስ ራዕይ ምዕራፍ 19 ተመልከቱ። ቁጥር 8 ደግሞ ተመልከቱ። ይኸው ያጌጠና የተጣራ ቀጭን የተልባ እግር ልብስ እንድትጎናጸፍ ተሰጥቷል ካለ በኋላ ቀጭኑ የተልባ እግር የቅዱሳን ጽድቅ ስራ ነውና። በደንብ አድርገን እንስማ። እሺ እርሱም ወደ በጉ ሰርግ እራት የተጠሩ ብፁዓን ናቸው ብለህ ጻፍ አለኝ። ደግሞም ይህ የእግዚአብሔር እውነተኛ ቃል ነው አለኝ። የሚለብሱት ልብስ ብዙ ምሳሌ ያለው ጻድቃን ሰማዕታት ልብሳቸው ነጭ ሲለብሱ አድራጊ መሆናቸውን ይናገራል። ልብሳቸው ያጌጠና የተጠራ ቀጭን የተልባ እግር ልብስ እንድትጎናጸፍ ተሰጥተዋል ሲባል ቀጭኑ የተልባ እግር የቅዱሳን ጽድቅ ስራ ነውና እርሱም ወደ በጉ ሰርግ እራት የተጠሩ ብፁዓን ናቸው ብለህ ጻፍ አለኝ። ደግሞም ይህ የእግዚአብሔር እውነተኛ ሰግድለት ፋው ብዙ ሰዎች ብዙዎችን ስለሚያስቱ በተለይ ለቅዱሳን የሚደረግ ስግደት ላይ የክብር ስግደት ላይ እሱን በደንብ በስፋቱ የምናየው ነው። ከልብስ ጋር ግን በተያያዘ ብዙ ይተረጎማል። ለምሳሌ ቅዱሳን መላእክትን ስትመለከቱ ጌታችን መድኃኒታችን ኢየሱስ ክርስቶስ ሲያርግ በምን አምሳል ላይ የተገለጡት? ይኸው የሐዋርያት ሥራ ምዕራፍ 1 ላይ ተመለከቱ። የሐዋርያት ሥራ ምዕራፍ 1 ላይ በደንብ ስሙ። ቁጥር 10 ይኸው እርሱ በሷለ ነጫጭ ልብስ። ለምንድን ነው ነጫጭ ልብስ የለበሱት? ድል እነሱም በእግዚአብሔር ቅዱሳን መላእክትም ድል አድራጊዎች እንደሆኑ የሚናገር ንጹሐን መሆናቸውን የሚናገር ነው። ነጭ ልብስ ኦኬ። ብዙ ቦታ ልናይ እንችላለን። ልብስ ጋር ተያያዥነት ያለ ብዙ ሚስጥር አለ፣ ትርጉም አለ። ስለዚህ ነጭ ቅድም እንዳየነው ነጭ ልብስ መልበስ ድል ማድረግን የንጽህናን ውበትን የሚናገር ክፍል ነው። ኦኬ ውበታችን ማን ነው? ኢየሱስ ክርስቶስ። ኦኬ ከኃጢአት መታጠባችንን ነጭ ልብስ ልበሱ ሲል ንስሐ ግቡ ተብሎም ይተረጎማል። ንስሐም ግቡ ተብሎም ይተረጎማል። ቤተክርስቲያናችን አንድምታ ትርጓሜ ብሩህ ልብስ አባቶቻችን ያው ደግመን እናየዋለን። ያው ለእያንዳንዳቸውም እንዳልኳቸው ብሩህ ልብስ ሰጥተው አለ። ምን ነጭ ልብስ ኦኬ ክብርን አላበሷቸው። ያረቦኑን ክብር ሰጥተው ጥቂት ዘመን አርፋችሁ ቆዩ አሏቸው። ክብር ተሰጣቸው። ነጭ ልብስ ለበሱ። ኦኬ ነጭ ልብስ ለበሱ። ጥያቄያቸውን እግዚአብሔር አምላክ ተቀብሏል አልተቀበለም? ተቀብሏል። መልስ ሰጥቷቸዋል አልሰጣቸውም? ሰጥቷቸዋል። የሚያጽናና መልስ ሰጥቷቸዋል አልሰጣቸውም? ሰጥቷል። የሚያጽናና መልስ ነው የሰጣቸው። መልሱ ምንድን ነው? ይኸው መልሱ ምንድን ነው? እሱም ይቅርታ ራዕየ ዮሐንስ 19:6 ራዕየ ዮሐንስ 6 ይኸው ምንድን ነው የሰጣቸው መልስ? ለእያንዳንዳቸውም ነጭ ልብስ ለበሱ። ክብር ብሩህ ልብስ ይሉታል አባቶቻችን። ምን ማለት ነው? ክብር አላበሳቸው። ለምን ነጭ ልብስ ለበሱ? ድል አድራጊዎች ንጹህ መሆናቸውን ምስክር መሆናቸውን ለኢየሱስ ክርስቶስ ምስክር መሆናቸውን የሚገልጽ ነው።
በእርሱ ታምነው የኖሩ መሆናቸውን ለመግለጽ ነው። ከዛስ ምን አለ? መልሱም እዚሁ ላይ ነው የምናገኘው። ቁጥር 11 ላይ ምን መለሰላቸው? እንደነርሱም ደግሞ ይገደሉ ዘንድ ያላቸው የባሪያዎች ባልንጀሮቻቸውና የወንድሞቻቸው ቁጥር እስኪፈጸም ድረስ ገና ጥቂት ዘመን እንዲያልፉ ተባለላቸው ይላል። አያችሁ አይደለ? ሌላ የሚገደሉ ደግሞ አሉ። ኦኬ፣ ፍርድ አልፈርድም አላለም እግዚአብሔር አምላክ። ኦኬ፣ አብ በአንድስ እንኳን አይፈርድም፣ ፍርድን ለወልድ ሰጠው ይለናል ዮሐንስ ወንጌል ምዕራፍ 5 ላይ። ይኸው ዮሐንስ ወንጌል ምዕራፍ 5 ላይ ስትመለከቱ ይኸው ቁጥር 22 ሰዎች ሁሉ አብን እንደሚያከብሩ ወልድን ያከብሩ ዘንድ ፍርድን ሁሉ ለማን ሰጠው? ለወልድ ሰጠው እንጂ አብ በአንድስ እንኳን አይፈርድም። ወልድን የማያከብር እግዚአብሔር አምላክ አልፈርድም አይደለም ያለው። ኦኬ፣ አልፈርድም አይደለም ያለው፣ ግን ጊዜው ገና ነው። እንደነርሱ ደግሞ የነርሱ ባልንጀሮች ኦኬ፣ እንደነርሱ አይነት በግብር የነሱን ግብር የተላበሱ ጻድቃን ሰማዕታት ሰማዕትነትን ገና ይቀበላሉ። ሰማዕትነትን ገና ይቀበላሉ። ገና የሚገደሉ አሉ፣ ገና የሚሞቱ አሉ። ይሄን ደግሞ በወንጌል ተነግሮናል። ኦኬ፣ በወንጌል ተነግሮናል። በእነሱ ዘመንም በመጨረሻው ዘመንም ኦኬ፣ በዘመነ ፍጻሜም ዛሬም ድረስ አላየንም? ዛሬም ድረስ በክርስቶስ ኢየሱስ የሚገረፉ ለኢየሱስ ክርስቶስ የሚገደሉ እምነታቸውን እንዲክዱ ቢጠየቁ እምቢ በማለታቸው ምክንያት ብዙ ክፋት አሲድ ቢደፋባቸው ብዙ ስቃይ የሚደርስባቸው ባልንጀሮቻቸው አሉ። ስለዚህ ጊዜው ገና ነው አለ። ጊዜው ግን ሲደርስ ፍርድን ይቀበላሉ። ሁላችንም ፍርድን እንቀበላለን። ጻድቃንም ሰማዕታትን። በደንብ አድርጋችሁ ስሙ። ልዩነቱ ምኑ ጋር ነው? ለጻድቃን ይፈረድላቸዋል፣ ለኃጥአን ደግሞ ይፈረድባቸዋል። ይህን ደግሞ ቅዱስ ዮሐንስ ነግሮናል በመልእክቱ ላይ። ይኸው አንደኛ ዮሐንስ ምዕራፍ 4 እሺ፣ አንደኛ ዮሐንስ መልእክት ምዕራፍ 4 ተመልከቱ ምን እንደሚል ቅዱስ ዮሐንስ ስለ ፍርድ ሲናገር። በፍርድ ቀን ድፍረት የሆንልን ዘንድ ፍቅር በዚህ ከእኛ ጋር ተፈጽሟል። እርሱ እንዳለ እኛ ደግሞ እንዲሁ በዚህ ዓለም ነንና፣ ፍጹም ፍቅር ፍርሃትን አውጥቶ ይጥላል እንጂ በፍቅር ፍርሃት የለም። ፍርሃት ቅጣት አለውና የሚፈራ ሰው ፍቅሩ ፍጹም አይደለም ይላል። ምን እያለን ነው ቅዱስ ዮሐንስ? በፍርድ ቀን ኦኬ፣ ፍርሃት አሁን ላይ ምንፈራ ከሆነ የጌታችን መድኃኒታችን ኢየሱስ ክርስቶስን መምጣት በጉጉት ማንጠብቅ ከሆነ በፍርሃት ውስጥ ነው ያለ ነው። በፍርሃት ውስጥ ግን ደግሞ ፍርድ ይጠብቀናል። በደል ሰርተናል ማለት ነው። ንስሐ አልገባንም ማለት ነው። ወደ ቤተክርስቲያን አልተመለስንም ማለት ነው። ስለዚህ ንስሐ ገብተን በፍቅር ክርስቶስን ልንጠብቀው ያስፈልጋል። ጻድቃን የሚፈረድባቸው ፍርድ እነሱ ይፈረድላቸዋል። ኑ የአባቴ ብሩካን፣ ዓለም ከተዘጋጀ በኋላ የተዘጋጀላችሁ መንግስተ ሰማያት የአባቴን ቤት ርስት ውረሱ፣ በልጁ በኢየሱስ ክርስቶስ ወራሾች ይሆናሉ ጻድቃን ሰማዕታት። ይሄ ራሱ ተብሎ ይጠራል። ፍርድ ይፈረድላቸዋል። ኦኬ፣ ቅድም እንዳያችሁት ራዕይ 6 ላይ እንዳያችሁት የገደሏቸው፣ ያሳደዷቸው፣ የበደሏቸው ኦኬ፣ እነሱ ሁሉ ይፈረድባቸዋል። ደግሞ ኃጥአን ደግሞ ምን ይሆናል? ይፈረድበታል። ሂዱ አላቃችሁም የሚለው የጌታ ቃል ይሰማሉ። ስለዚህ ከእግዚአብሔር መንግስት ይርቃሉ። ከሲኦል ወደ ሲኦል ወደ ገሃነመ እሳት ምን ማለት ነው? ከእግዚአብሔር መንግስት ይርቃሉ ማለት ነው። ፍርድም ተብሎ ይጠራል። ፍርድ ተብሎ ይጠራል። ስለዚህ በራዕይ ዮሐንስ ላይ እንመለስ። ወደ ራዕይ ዮሐንስ ላይ መልካም የሚያጽናና ቃል ነው የተነገረላቸው። ጸልየዋል፣ ለጸሎታቸው መልስ አግኝተዋል። ያ መልስ ምንድን ነው? ጊዜው ገና አልደረሰም። ፍርድ አያገኙም አይደለም ያለው፣ ገና አልደረሰም። ለምን? ሌሎች የሚሞቱ አሉ፣ ሌሎች ሰማዕትነትን የሚቀበሉ አሉ፣ ሌሎች የሚታረዱ አሉ። ስለዚህ እንደነርሱ ደግሞ ይገደሉ ዘንድ ያላቸው የባሪያዎች ባልንጀሮቻቸውና የወንድሞቻቸው ቁጥር እስኪፈጸም ድረስ ገና ጥቂት ዘመን እንዲያልፉ ተባለላቸው። ኦኬ፣ አገልጋዮች አሉ የሚታረዱ፣ ሰማዕትነትን የሚቀበሉ። ስለዚህ ጥቂት ዘመን እንዲታገዙ ተባለላቸው እንጂ ጸሎታቸው በዜሮ አልቀርም። ኦኬ፣ ለእያንዳንዳቸው ነጭ ልብስ ተሰጥቷቸዋል። ይሄ ምን ማለት? ክብር ተሰጥቷቸዋል። እሺ፣ ያው ማየት እንችላለን። ለእያንዳንዳቸው ብሩህ ልብስ ሰጥተው አለ ያረቦኑን ክቡር ሰጥተው ጥቂት ዘመን አርፋችሁ ቆዩ አሏቸው። ጥቂት ዘመን ኦኬ፣ የዘመን ፍጻሜ ጊዜው ገና አልደረሰም፣ ጥቂት ዘመን ይቀራልና ጥቂት ዘመን አርፋችሁ ቆዩ አላቸው። ለምን ቢሉ እዛው አባቶች እንደነሱ በሰማዕትነት ይሞቱ ዘንድ ያላቸው አሉና እንደነሱ የነሱ ሰማዕትነት እስኪፈጸም ድረስ የነሱ ሰማዕትነትን እስኪቀበሉ ኦኬ፣ ጥቂት ዘመን
ጠብቁ። ይህንን ነው ቤተክርስቲያን ራዕየ ዮሐንስ ምዕራፍ 6 5ኛው ማህተም የእረፍት ማህተም ብላ የምትጠራው የእረፍት ምዕራፍ ብላ ትጠራዋለች። አባቶቻችን በቤተክርስቲያን ይህን ምዕራፍ ምን ብለው ይጠሩታል? 5ኛው የእረፍት ምዕራፍ። እረፉ ተብሏልና፣ እረፉ ተብሏልና። እንዲህ የሚያሳርፍ ድምፅ እግዚአብሔር አምላክ እኛንም ያሰማን። ከመለያየት እረፉ፣ ከጥላቻ እረፉ፣ ከስድቡ እረፉ። የእረፍት ምዕራፍ እግዚአብሔር አምላክ ወደ ህይወታችን ያምጣ። እውነቴን እኮ ነው ክርስቲያኖች፣ ያስፈልገናል እኮ በተለይ በዚህ ዘመን። እኔ ስለ እናንተ አላውቅም፣ ግን እኔ ማረፍ እፈልጋለሁ። በጣም የሚሰማው በሀገር የሚሰማው የሚወራው የሚደረገው ድርጊት ሁሉ ልብ ይሰብራል፣ ያማል፣ ያሳምማል፣ በጣም ያሳምማል። የሚሰማው ነገር ሁሉ ያሳምማል። እና እግዚአብሔር ሆይ የእረፍት ምዕራፍ ስጠኝ በህይወቴ በሉት እስቲ። ይሄ በእረፉ በቃ ይበላል፣ እረፍት አድርጉ እስቲ። እውነቴን ነው። እነዚህ ቅዱሳን ጸልየው እንዳገኙት እረፍት እኛም እግዚአብሔር አምላክ እረፍት ይስጠን ሁላችንን። በእንባችንን እሱ ያውቃል። እናታችንን ቅድስት ድንግል ማርያም ታማልደን ትጸልይልን። ቅዱሳን ጻድቃን ሰማዕታት ይጸልዩ። ይሄ ደግሞ የቤተክርስቲያን ትምህርት ነው። እሺ ምንም እንዳትፈሩ። ቅዱሳን ጻድቃን ሰማዕታት በደንብ አድርገው ያማልዳሉ፣ በደንብ አድርገው ይጸልያሉ። እሺ እንቀጥል። ቁጥር 12 6ኛው ማህተም በፈታ ጊዜ 5ኛው ማህተም ጨረስን። 1ኛው ማህተም ምንድን ነው? ነጭ ፈረስ። ሚስጥሩን ተምረናል። 1ኛው ማህተም ምንድን ነው? ነጭ ፈረስ። ኦኬ። 2ኛው ማህተም ቀይ ፈረስ። 1ኛው ማህተም ነጭ ፈረስ በምን ይመሰላል? በቤተክርስቲያን። ስለምን በቤተክርስቲያን ይመሰላል? ቤተክርስቲያን ቀስት መስቀል ሐዋርያት ሐሰተኞችን ድል አድርገዋልና ወደ እነሱ የሚወረወረውን ፈላጻ የዳቢሎስን ፈላጻ መክተዋልና ድል አድራጊዎች ናቸውና በነጭ ይመሰላሉ። 2ኛው ማህተም በፈታ ጊዜ ቀይ ፈረስ በምን ይመሰላል? ቀይ ፈረስ የሚመሰለው በምንድን ነው? ቤተክርስቲያን ላይ የሰማዕታት ዘመን ትላለች አባቶቻችን። የሰማዕታት ዘመን ነው። በአይሁዳውያን በሮማውያን ቤተክርስቲያን የደረሰባት ፈተና፣ መከራ፣ ደም ማፍሰስ። እነ ቅዱስ ፖሊካርፐስ በሮም እነ ቅዱስ ፖሊካርፐስ በእሳት ተቃጥለው ከዛ ደግሞ በሴፍ ሲገድሏቸው፣ እነ ቅዱስ አግናጢዎስ በሮም በኮሊዚየም ከአናብስት ጋር ተጥለው ደማቸው ፈሷል። የሰማዕታት ዘመን። ጥቁር የምን ዘመን ነው? የረሃብ ዘመን። የረሃብ ዘመን ሲባል እውነተኛው ወንጌል የሚሰበክበት፣ ሰዎች ትምህርት የሚጠሉበት። በነገራችን ይህም ሳስብ አንዳንድ ጊዜ የዚህ ዘመን ይሄ ዘመን ይሆንን እንዲህ ይላሉ። አሁን ዘመን ይኸው ትምህርት አይወደድም። በቃ ይገርማችኋል። ዛሬ ዓርብ አይደለ? ረቡዕ ዕለት ፍቅረ ሲዝም ነው የሚባል ሰውዬ አንድ ጠንቋይ ያለ እሱ ቤት 2000 ሰው ቁጭ ብሎ ነበር። ታዲያ ይህንን ዘመን አያሳስባችሁም? የረሃብ ዘመን፣ የእግዚአብሔር ቃል መስማት የማይፈለግበት ዘመን፣ እውነተኞች አባቶች የሚሰደዱበት ዘመን፣ እውነተኞቹ ሐዋርያት ያስተማሩት ትምህርት የሚጠላበት ዘመን፣ የረሃብ ዘመን፣ ሊቃውንቱ የሚናቁበት ዘመን፣ የረሃብ ዘመን። እሺ ከዛስ? አረንጓዴው ሚስጥሩ ምንድን ነው? የሐሳዊው መሲህ መንግስት። በአንድም በሌላም ሐዋርያው ቅዱስ ጳውሎስ ለተሰሎንቄ ምዕመናን እንደተናገረ ምትሃት እያሳየ እያስጨነቀ ጦር እያነሳ ብዙዎችን 1/4ኛውን ይላል። ብዙ ሰውን ማለት ብዙ ሰው ተብሎ ይተረጎማል። ብዙ ሰዎችን በግድም በምትሃትም ድንቅ የውሸት ድንቅን እያሳየም የራሱ የሚያደርግበት ዘመን። በነገራችን ላይ እናየዋለን። ይህን ዘመን በራዕይ መጽሐፍ ላይ አይዟችሁ እናየዋለን። ሐሳዊው መሲህ ማን ነው? የሐሳዊው መሲህ መንገድ ጠራጊዎች የተባሉት እነማን ናቸው? በኢየሩሳሌም የተደረገው ምንድን ነው? ሁለቱ ታላላቅ የእግዚአብሔር ባሪያዎች አገልጋዮች እነማን ናቸው? ምን በደል ደረሰባቸው? ሁሉን በዚህ ራዕየ ዮሐንስ ጥናት ውስጥ በደንብ ትማራላችሁ ክርስቲያኖች። 4ቱ ማህተም አለቀ። ከዛስ 5ኛው ማህተም ይኸው አየነው። 5ኛው ማህተም አይተን 6ኛው ማህተም ላይ ነው ያለነው። እሺ 6ኛው ማህተም ነው ከዚህ በኋላ የምናየው። ልቀጥል አይደል?
እሺ ስድስተኛው ማህተምን ስናጠና የማቴዎስ ወንጌል ምዕራፍ 24ን እና የጴጥሮስ መልእክትን ማጥናት ይኖርብናል። ሁለተኛ ጴጥሮስ ማለት ነው። ማቴዎስ እና ጴጥሮስን ይዘን ነው የምንሄደው። ስድስተኛው ማህተም ቤተክርስቲያን የፍርድ ዋዜማ ብላ ትጠራዋለች። ለምትጽፉ ሰዎች፣ አስረጅ ለምትይዙ፣ ሪኮርድ ለምታደርጉ የምን ዋዜማ? የፍርድ ዋዜማ። የፍርድ ዋዜማ ጌታችን መራችን ኢየሱስ ክርስቶስ ከመምጣቱ በፊት ያለውን ክፍል የምናይበት ነው። ስድስተኛው ማህተም የሚነግረን ማለት ነው። ስድስተኛው ማህተም በፈታ ጊዜ ይላል ማለት ነው። ስድስተኛውን ማህተም በፈታ ጊዜ ኦኬ፣ ስድስተኛውን በር በከፈተ ጊዜ፣ ሚስጥሩን በገለጠ ጊዜ፣ የተደበቀውን በገለጠ ጊዜ፣ የተሸፈነውን በገለጠ ጊዜ፣ የተዘጋውን በከፈተ ጊዜ፣ ቁልፉን በወሰደ ጊዜ፣ ይኸው ቅድም እንዳየ ነው ማለት ነው። በስድስተኛው መንፈቅ ስድስተኛው መልአክ ስድስተኛውን ቁልፍ በፈታ ጊዜ አለ። ስድስተኛውን ስራ በሰራ ጊዜ ህልፈተ ዓለም ሆነ ይላል። አያችሁ አይደለ? ስድስተኛውን ቁልፍ በፈታ ጊዜ፣ ቁልፉን በከፈተ ጊዜ፣ ሚስጥሩን በገለጠ ጊዜ፣ የተዘጋውን በር በከፈተ ጊዜ የተባለ ይተረጎማል። አሁን የፍርድ ዋዜማ ጊዜ ምን ሆነ የሚለውን ነው የምናየው ማለት ነው። አይዟችሁ እየጨረስን ነው። ትንሽ ብቻ ታገሱ። እሺ። ታላቅም የምድር መናወጥ ሆነ። አያችሁ፣ በመጨረሻው ዘመን ታላቅ የምድር መናወጥ ሆነ። ፀሐይ እንደ ማቅ ጠጉር ጥቁር ሆነ። የዘመን ፍጻሜ ዋዜማን ነው እያየን ያለ ነው። ስሙ። ጨረቃም በሞላው እንደ ደም ሆነ። በለስም በብርቱ ነፋስ ተናውጣ ቃሪያዋን ፍሬ እንደምትጥል የሰማይ ከዋክብት ወደ ምድር ወደቁ። የሰማይ ከዋክብት ምድር ላይ ወደቁ፣ ወደ ምድር ወደቁ። ሰማይም እንደ መጽሐፍ ተጠቅልሎ አለፈ። ሰማይም እንደ መጽሐፍ ተጠቅልሎ አለፈ። ተራሮችም ደሴቶችም ሁሉ ከስፍራቸው ተወሰዱ ይላል። እሺ፣ ከቁጥር 12 እስከ 14 ያለው አንድ ላይ ነው የሚነበበው። ስድስተኛው ማህተም በፈታ ጊዜ የፍርዱ ዋዜማ ጊዜ ምን ሆነ? ታላቅ የምድር መናወጥ ሆነ። ይህን ደግሞ በወንጌል ተነግሮናል። የማቴዎስ ወንጌል አንዴ ወደ ቅድም እንዳልኳችሁ ማቴዎስ እና ጴጥሮስን ይዘን ነው የምንሄደው። ማቴዎስ ወንጌል ምዕራፍ 24 ይኸው። ማቴዎስ በነገራችን ላይ ኢትዮጵያውያን ሊቃውንት የማቴዎስ ወንጌልን የማቴዎስ ወንጌልን የመጀመሪያው የሐዲስ ኪዳን መጽሐፍ፣ የመጨረሻው የብሉይ ኪዳን መጽሐፍ ይሉታል። ምክንያቱም ብዙ የነቢያት ትንቢት ይገኝበታል ማቴዎስ ወንጌል ላይ እና የመጨረሻው የብሉይ ኪዳን መጽሐፍ፣ የመጀመሪያው የሐዲስ ኪዳን መጽሐፍ እያሉ ሊቃውንቱ ይናገራሉ። በማቴዎስ ወንጌል ምዕራፍ 24 ላይ ከቁጥር ማቴዎስ ወንጌል ምዕራፍ 24 ከቁጥር ስንት አልኳችሁ? 29 እናገኛለን። ይኸው ከዚያ ወራትን መከራ በኋላ ወዲያው ፀሐይ ምን ይላል? ይጨልማል፣ ጨረቃም ብርሃኗን አትሰጥም፣ ከዋክብትም ከሰማይ ይወድቃሉ፣ የሰማያትም ኃይል ይወጣሉ። በዚህም የሰው ልጅ ምልክት በሰማይ ይታያል። በዚያን ጊዜም የምድር ወገኖች ሁሉ ዋይ ዋይ አሉ። የሰው ልጅንም በኃይልና በብዙ ክብር በሰማይ ሲመጣ ይታያል። የሰው ልጅ ኢየሱስ ክርስቶስ ነው። እሷ ልጅ ናት። ይቅርታ፣ እሷ ሰው ናት። አዎ 100% ሰው ናት። በዚህ ይሄ የቤተክርስቲያን ትምህርት። ይህን ነው ወቁ ክርስቲያኖች። እናታችን ቅድስት ድንግል ማርያም ሰው ናት፣ ፍጡር ናት። ለዚህ የሰው ልጅ ተብላለች። ይህን ለማብራራት ደግሞ ቅዱስ ጳውሎስ ይበቃናል። ገላትያ ላይ ከቅዱስ ጳውሎስ በላይ ማን ሊመሰክርልን ያስፈልጋል? ገላትያ ምዕራፍ 4 ተመልከቱ። ይኸው ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ። ከሴት ይላታል ቅዱስ ጳውሎስ እናታችን ቅድስት ድንግል ማርያምን። ከሰው የተወለደውን የእርሷን ስጋ ነው እግዚአብሔር አምላክ ልጁ ኢየሱስ ክርስቶስ የለበሰው። ኦኬ፣ ስለዚህ እንመለስ። እንመለስ። የሰው ልጅ መባሉ መጽሐፍ ቅዱስ
ራእይ ላይ በጣም ብዙ የሰው ልጅ ሲል እናያለን። የሰው ልጅ ሲል ሁል ጊዜ የእናታችን የቅድስት ድንግል ልጅ መሆኑ እንድትይዙልኝ አደራ እላለሁ። ስለዚህ በማቴዎስ ወንጌል ላይ እንመለስ 24 ይሄንን ተመሳሳይ ቃል ይነግረናል። ማቴዎስ 24 ከቁጥር 29 ጀምሮ ማለት ነው። ይኸው ከዚያች ወራትም መከራ በኋላ ወዲያው ፀሐይ ይጨልማል፣ ጨረቃም ብርሃኗን አትሰጥም፣ ከዋክብትም ከሰማይ ይወድቃሉ፣ የሰማይም ኃያላት ይናወጣሉ። በዚያን ጊዜም የሰው ልጅ ምልክት በሰማይ ይታያል። በዚያን ጊዜም የምድር ወገኖች ሁሉ ዋይ ዋይ ይላሉ። የሰው ልጅንም በኃይልና በብዙ ክብር በሰማይ ደመና ሲመጣ ያዩታል ኢየሱስ ክርስቶስን። ኦኬ ምን ይላሉ ግን አለ? ዋይ ዋይ። ቤተክርስቲያን ይሄ ከንቱ ዋይ ዋይ ነው። ማልቀስ አሁን ነው። ንስሐ መግባት አሁን ነው። ወደ ቤተክርስቲያን መመለስ አሁን ነው። ያቺ የፍርድ ጊዜ ሳትመጣ አሁን እግዚአብሔር ልንመለስ ያስፈልጋል። በኋላ ላይ ለቅሶ ከንቱ ለቅሶ ነው። በኋላ ላይ ጩኸት ከንቱ ጩኸት ነው የሚሆነው። ሁላይ ልናለቅስ ይገባል። ስለዚህ ከዋክብትም ከሰማይ ይወድቃሉ። የዘመን ፍጻሜ መቅረቡን ነው የሚያሳየው። ቅዱስ ጴጥሮስም በተመሳሳይ መልኩ በሁለተኛ ጴጥሮስ መልእክቱ ላይ ለምትጽፉ ሰዎች ሁለተኛ ጴጥሮስ ምዕራፍ 3 ላይ እንዲህ ያስቀምጣል። ተመልከቱ። ሁለተኛ የጴጥሮስ መልእክት ምዕራፍ 3 ቁጥር 10 ይኸው የጌታው ቀን እንደ ሌባ ሆኖ ይመጣል። በዚያን ቀን ሰማያት በታላቅ ድምፅ ያልፋሉ። አያችሁ አይደለ? ሰማያት በታላቅ ድምፅ ያልፋሉ። የሰማይ ፍጥረት በትልቅ ትኩሳት ይቀልጣል። ምድርም በእርሷም ላይ የተደረገውን ሁሉ ይቃጠላል። ኦኬ ይቃጠላል። ሰማያት ያልፋሉ፣ ከዋክብት ይረግፋሉ፣ ሰማይ ትጠቀለላለች። ይሄ የሚያሳየው ይሄ ሁሉ የዘመን ፍጻሜ መቅረቡን ነው። እዚህ ጋር ትይዙልኛላችሁ። 1 ደቂቃ አደራ። ከዚህ በኋላ አንድ ትልቅ ሚስጥር ነው የምናየው። በጣም ትልቅ ሚስጥር ነው። አንድ ሰው እንዳይወጣ። ከወጣችሁ በብዙ ያመልጣችኋል። አልጨረስንም ትምህርታችንን። 15፣ 16፣ 17ን እናያለን። ስልኬ ባትሪ ሊዘጋ ስለሆነ ቻርጅ ላድርግ። አደራችሁ አንድ ሰው እንዳይወጣ። ይህን ትምህርት ሁሉም ሰው 15፣ 16፣ 17 ሊያውቅ፣ ሊማር፣ ሊገነዘብ ያስፈልጋል። አንዴ ጠብቁኝ። 1 ደቂቃ አንዬ። እስከዛ ሼር አስደርጊ። 1 ደቂቃ ቻርጅ ለማድረግ ማለት ነው። እሺ መምህር ይቆራረጣል እያላችሁን እና ሁላችሁም እስቲ አንዴ ኮፒ ሊንክ አድርጉት። ቶሎ በሉ ኮፒ ሊንክ አድርጉ። ኮፒ ሊንክ ስለማናደርግ እኮ ነው። ኮፒ ሊንክ አድርጉ። ቶሎ በሉ ኮፒ ሊንክ አድርጉ። የቲክታክ ሳይን እንትን በሉ ኮፒ ሊንክ አድርጉ። እሺ እንቀጥል። ከቁጥር 15 16 ያለውን እንጨርስና እናይና እንቀጥላለን። አሁን ስሙ አንዴ። እሺ አሁን ቁጥር 15 ላይ የምድር ነገስታትና ያዙልኝ። መጀመሪያ የምድር ነገስታት እየጻፋችሁ እያንዳንዳችሁ። አንደኛ የምድር ነገስታት፣ ይሄንን በደንብ ስሙ። ይሄ በተለይ ለዚህ ዘመን የሚሆን አደራችሁ እንደው እንዳትወጡ ስሙ። ትምህርቱ ይሻላችኋል። የምድር ነገስታት፣ መኳንንት፣ ሻለቆችም፣ ባለጠጎችም፣ ኃይለኞችም፣ ባሪያዎችም፣ ጌቶችም ሁሉ በዋሾችና በተራሮች አለቶች ተሰወሩ። ተራራዎችንና አለቶችንም በላያችን ውደቁ፣ በዙፋኑም ከተቀመጠው ፊት ከበጉም ቁጣ ሰውሩን፣ ታላቁ የቁጣው ቀን መጥቷልና ማንስ ሊቆም ይችላል አሏቸው ይላል። ምን የምድር ነገስታት፣ በደንብ ስሙ። የምድር ነገስታት፣ መሳፍንት፣ አለቆች፣ ባለጠጎች፣ ታላላቆች፣ ባሪያዎች፣ ጌቶች፣ ኦኬ በስልጣን ላይ ያሉ ይላሉ አባቶቻችን። በሀብት ላይ ያሉ ናቸው እነዚህ በስልጣን በሀብት የምድር ነገስታት ናቸው። ምን ብለው ነው ግን የጠየቁት? ምን እንዳደረጉ ተመልከቱ። የዘመን ፍጻሜ ሲቀርብ ወዴት ነው የሸሹት? እነሱ ወዴት ሸሹ? እነዚህ ታላላቅ
ዓለም ትልልቅ ናቸው ብላ ያጨበጨበችላቸው ናቸው። የምድር ነገስታት ኦኬ፣ የምድር ነገስታት የተባሉ መሳፍንት የተባሉ አለቆች የተባሉ ኦኬ፣ ባለጠጎች ታላላቅ ሰዎች ብላ ምድር የሾመቻቸው በዘመን ፍጻሜ ግን የሚሸሸጉበት ስላጡ ወዴት ሄዱ? ተመልከቱ። ሁሉ ያላመኑት በጌታችን በመድኃኒታችን በኢየሱስ ክርስቶስ ያላመኑት ነገስታት የተባሉ ትልልቅ ሰዎች ብላ ዓለም የሾመቻቸው ጌታችን መድኃኒታችን ኢየሱስ ክርስቶስ መምጫው በተቃረበ ጊዜ የምድር መናወጥን ሲመለከቱ የሚሸሸጉበት ቦታ ስላጡ በዋሾችና በተራራዎች አለቶች ተሰወሩ። ተራሮችና አለቶችንም በላያችን በዙፋኑ ከተቀመጠው ከበጉም ቁጣ ሰውሩን፣ ታላቁ የቁጣው ቀን መጥቷልና ማንስ ሊቆም ይችላል አሏቸው። ምን ማለት ነው? እነዚህ ታላላቅ ብላ ምድር የሾመቻቸው መሸሸጊያ አጡ። መሸሸጊያ አጡ። በዘመነ ሰማዕታት ጻድቃን ሰማዕታት ቅዱሳን አባቶቻችን ሲገርፏቸው፣ ሲያሳድዷቸው፣ ሰይፍ ሲያነሱባቸው፣ ዱላን ሲያነሱባቸው፣ ጥላቻን ሲያነሱባቸው የነበሩ የምድር ነገስታት ጌታችን መድኃኒታችን ኢየሱስ ክርስቶስ መምጫ በቀረበ ጊዜ እነርሱ የሚሸሸጉበት ቦታ አጡ። ስለዚህ ምን አደረጉ? በዋሾች በተራሮች አለቶች ስር ተራሮችን አለቶችን ሰውሩን፣ ደብቁን፣ ፍጥረትን ደብቁን፣ ተራሮችን ደብቁን፣ አለቶችን ደብቁን አሏቸው። በላያቸውም ውደቁ፣ በዙፋኑም ከተቀመጠው ፊት ከበጉም ቁጣ ሰውሩን፣ ታላቁ የቁጣው ቀን መጥቷልና ማንስ ሊቆም ይችላል በእግዚአብሔር ፊት አሏ። ወደ ቀደመው ነገር እንመለስ። የቅዱስ ጳውሎስን ዕብራውያንን መጽሐፍ ከመመልከታችን በፊት አንዴ ተራሮች ሰማያት ሲጠቀለሉ፣ የሰማይ ከዋክብት ወደ ምድር ላይ ሲወድቁ፣ ሰማይ እንደ መጽሐፍ ተጠቅልሎ ሲያልፍ፣ ተራሮች ደሴቶች ሁሉ ከስፍራቸው ሲወሰዱ የተመለከቱ የምድር ነገስታት ነው ይሄንን ጥያቄ የጠየቁት። የሚሸሸጉበት አጡ። ወደ ጳውሎስ ከመሄዴ በፊት አንድም ይሄ የሰማይ ከዋክብት ወደ ምድር ወደቀ የሚለው በብዙ ትርጓሜ ውስጥ እንግዲህ እንደምታውቁት አንድ ትርጓሜ ብቻ አይደለም። በቤተክርስቲያን አንድም እየተባለ በብዙ ይተረጎማል። የሰማይ ከዋክብት የተባሉት ቅድም ከአቲንክ እሱን ሳላብራራ ነው ያለፍኩት። ቶሎ ስል የሰማይ ከዋክብት ይሄ የምድር መናወጥ እንዳለ ሆኖ አንድም ደግሞ በከዋክብት የተመሰሉት መምህራን፣ ሊቃውንት፣ ታላላቆች ሁሉ በዛ ዘመን እንደሚክዱ ኦኬ፣ በመጨረሻው ዘመን እግዚአብሔርን እንደሚክዱ የተመረጡትን እስኪያስክድ ድረስ የሌለ መጽሐፍ። አዎ ሊቃውንቱን፣ መምህራኑን፣ አባቶችን ትልልቅ ቦታ ያላቸው ሁሉ ሳይቀር ወደ ምድር የሰማይ ከዋክብት ወደ ምድር ወደቁ ቢል ከእምነታቸው ካዱ። ከእምነታቸው ላይ ከፍ ካለው እምነታቸው በስህተት ትምህርት ወደቁ። ለሐሳዊው መሲህ ሲሰግዱ ያው ቅድም እንዳየነው በባህል ለአራቱን ማህተም ሲፈታ የሐሳዊው መሲህ መንግስት ሲሰብክ ለመጣው ለእርሱ ሲሰግዱ ኦኬ ተብሎም ይተረጎማል። ይሄንንም ትርጉም እንድትይዙ ስለምፈልግ ነው። ኦኬ ብዙ አይነት እይታ ስላለ ዋናው በቤተክርስቲያን በይበልጥ ተቀባይነት ያለውን ሀሳቦች ነው እየነገርኳቸው ያሉት። ይሄ ሁሉ ከሆነ በኋላ ግን በመጨረሻ ላይ ቅድም እንደዘረዘር ነው የምድር ነገስታት የሚሸሸጉበት ቦታ አጡ። ቅዱስ ጳውሎስ በዕብራውያን መጽሐፍ ላይ እንዲህ ይላል። የቅዱስ ጳውሎስን መልእክት ቅድም ያነበብነውን ደግመን ይህን ክፍል እንየው። ዕብራውያን መጽሐፍ ላይ ዕብራውያን ምዕራፍ 11 ላይ ሐዋርያው ቅዱስ ጳውሎስ ከቁጥር 37 ላይ የሚናገረው ቃል አለ። ቅድም አንብበነዋል። ይኸው ቅዱሳን ጻድቃን ሰማዕታትን እነዚህ አሁን መሸሸጊያ ያጡ ነገስታት አስቀድመው ያሳድዷቸው ነበረ። ተመልከቱ። በድንጋይ ይወግሯቸው ነበር። በድንጋይ ተወግረው ሞቱ። ከዛስ ተፈተኑ፣ በመጋዝ ተሰነጠቁ፣ በሰይፍ ተገድለው ሞቱ። ሁሉን እያጡ መከራን እየተቀበሉ እየተጨነቁ የበግና የፍየል ሌጦ ለብሰው ዞሩ። ከዛስ በኋላ ቁጥር 38 ላይ ዓለም አልተገባቻቸውምና በምድረ በዳና በተራራ በዋሻና በምድር ጉድጓዶ ተቅበዘበዙ
አሁን ግስ የህይወታቸው ውበት የሆነው ኢየሱስ ክርስቶስ ሲመጣ ኦኬ ጌታቸው የሆነው ኢየሱስ ክርስቶስ ሲመጣ የነገስታት ንጉስ የሆነው ኢየሱስ ክርስቶስ ሲመጣ የአማልክት አምላክ የሆነው ኢየሱስ ክርስቶስ ሲመጣ በምድር ዋሻ የሚቅበዘበዙ አሳዳጆች ሆኑ። የሚያሳድዷቸው እነሱ መቅበዝበዝ ጀመሩ። ተመልከቱ፣ ይኸው ነገር ተለወጠ ማለት ነው። የምድር ነገስታት፣ መኳንንት፣ ሻለቆች፣ ባለጠጎች፣ ኃይለኛዎችም፣ ባሪያዎችም፣ ጌቶችም ሁሉ በዋሾችና በተራሮች አለቶች ተሰወሩ። ተራሮችንም አለቶችንም በላያችን ውደቁ፣ በዙፋንም ከተቀመጠው ፊት ከበጉ ቁጣ ሰውሩን፣ ታላቅ የቁጣ ቀን መጥቷል፣ ማንስ ሊቆም ይችላል አሏቸው። ሸሽተው የፍርድን ቀን ሸሽተው ያሳድዱ የነበሩ ጻድቃን ሰማዕታትን ያሳድዱ የነበሩ እነሱ በተራሮች በሸለቆች በአለቶች ውስጥ መሸፈቁ። ሸሽጉን ከእግዚአብሔር ደብቁን አሉ። አይችሉም። ፍጥረት ሁሉ የሚታዘዘው ለእግዚአብሔር። ስለዚህ ከቤኖ መጸለይ ገንዘብህ አድንም ይላል። በነገራችን ላይ ይችን የሶፎንያስን መጽሐፍ ማጥናት ያስፈልጋል። ኦኬ ትንቢተ ሶፎንያስ ምዕራፍ 1:18 ምን ይላል መሰላችሁ? ገንዘብህ አያድንህም። እነዚህ ሰዎች ገንዘባቸው አላደናቸው፣ እውቀታቸው አላደነ፣ ንብረታቸው ዓለም ስላጨበጨበችላቸው አላደነቻቸውም፣ አልደበቀቻቸውም ከእግዚአብሔር። ይኸው ተመልከቱ ሶፎንያስ። እንዲያው እየቀለድኩ መስሏችሁ ነው? ይኸው አንዳንድ ሰዎቻችን ከእግዚአብሔር ቃል ይልቅ ገንዘብ የምናሳድድ፣ ከእግዚአብሔር ቃል ይልቅ እውቅናን የምናሳድድ፣ ከእግዚአብሔር ቃል እውነት ይልቅ ታዋቂነትን የምናሳድድ፣ የዓለምን ጭብጨባ የምንናፍቅ የሶፎንያስ መጽሐፍን ማንበብ ያስፈልጋል። ትንቢተ ሶፎንያስ ምዕራፍ 1:8 ተመልከቱ። ይኸው በእግዚአብሔር መስዋዕት ቀን አለቆችንና የንጉስ ልጆች ይቅርታ 18 ይኸው በእግዚአብሔር ቁጣ ቀን በደንብ ስሙ። በእግዚአብሔር ቁጣ ቀን ብራቸውና ወርቃቸው ሊያድናቸው አይችልም፣ እርሱም ይጨርሳቸዋልና ምድር ሁሉ በቅናቱ እሳት ትበላለች ይላል። ስለዚህ ሀብታም ስለሆንክ ከእግዚአብሔር ፍርድ አታመልጥም። ብር ስላለ ከእግዚአብሔር ፍርድ አታመልጥም። አዋቂ ሳትሆን ታዋቂ ስለሆንክ ከእግዚአብሔር ፍርድ አታመልጥም። ዛሬ ላይ እውነት የነገሩንን ሐዋርያት ልናሳድድ እንችላለን። ዛሬ ላይ እውነት የነገሩንን መምህራን ሰይፍ ልናነሳ እንችላለን። የእግዚአብሔር ቁጣ ሲገለጥ ግን በፊቱ አንቆምም። ተራሮች አሸሽጉንም፣ አለቶች አይደብቁንም። በእግዚአብሔር የፍርድ ወንበር እንገለጣለን። እንደ ኖህ ዘመን የጥፋት ውሃ ሲመጣ ኖህ ንስሐ ግቡ እያለ ሲሰብክ ኖህን ይሰድቡ ነበር። በመጨረሻ ላይ ግን እግዚአብሔር አምላክ የጥፋት ውሃን ቢያመጣ ከዛ በኋላ የሚሆነው ዋይታ፣ ከዛ በኋላ የሚሆነው ለቅሶ፣ ከዛ በኋላ የሚሆነው ጩኸት አይደብቀንም። ስለዚህ ዛሬ ንስሐ መግባት፣ ከእግዚአብሔር ጋር መታረቅ፣ ወደ ቤተክርስቲያን መመለስ፣ ስጋው ደግሞ መቀበል። እንዴ የፍርድ ቀን ሲመጣ ጻድቃን እኮ ሰማዕታት እኮ በፍቅር እኮ ነው የሚቀበሉት አይደል እንዴ? ይሄ ክፍል እኮ የተጠቀሰው ለኃጥአን ነው፣ ላሳደዱት ነው፣ ለሰደቡት ነው እንጂ ለጻድቃን ለሰማዕታትማ እነሱማ የሚያጽናና ቃል ተሰጣቸው። እነሱማ ሐሴት ያደርጋሉ፣ እነሱማ ደስ ይላቸዋል። ቅዱስ ዮሐንስ እንደነገረን ይኸው በመልእክቱ ምን ያደርጋል? ቅዱስ ዮሐንስን አንሰማኛ። ይኸው በፍርድ ቀን ድፍረት ይሆንልን ዘንድ ፍቅር በዚህ ከኛ ጋር ተፈጽሟል። እርሱ እንዳለ እኛ ደግሞ እንዲሁ በዚህ ዓለም ነንና፣ ፍጹም ፍቅር አለ ፍርሃትን አውጥቶ ይጥላል እንጂ በፍቅር ፍርሃት የለም። ፍርሃት ቅጣት አለውና የሚፈራ ሰው ፍቅሩ ፍጹም አይደለም። እኛ በፍርድ ቀን ንስሐ ገብተን ስጋው ደግሞ ተቀብለን በፍቅር ነው ክርስቶስን የምንጠብቀው። ከእርሱ ጋር ለመኖር እየጓጓን ሐዋርያው ቅዱስ ጳውሎስ እንዳለው ሊሄድ ከክርስቶስ ጋር ልኖር እናፍቃለሁ እንዳለ ኦኬ የምንወዳቸውን ሰዎች ፍቅረኞቻችንን ከምንናፍቀው በላይ ልንናፍቀው ነው የክርስቶስን መምጣት። አብዛኞቻችን ግን ስለ ፍርድ ቀን ሲነገር እንደነግጣለን።
ኧረ በምን እንደው እንዳይመጣ እንደው ምን አድርግ ይሆን በደሌ። ይሄ ለምንድን ነው? ፍጹም ፍቅር ስለሌለ፣ ፍርሃት ስላለን። ለምን? ያጠፋነው ጥፋት አለ፣ ንስሐ ያልገባንበት ነገር አለ፣ ከእግዚአብሔር ጋር ያልታረቅንበት ነገር አለ። ስለዚህ እንፈራለን። ፍጹም ፍቅር ደግሞ አለ ቅዱስ ዮሐንስ ቅጣት አለው፣ እንቀጣለን። ግን ጻድቃን ሰማዕታት ግን ክርስቶስ ኢየሱስን በፍቅር ነው የሚጠብቁት፣ ጓግተው ነው የሚጠብቁት። ከእርሱ ጋር መሆን ይናፍቃሉና እንዲፈርድላቸው ሲጠይቁ ሲጸልዩ እናያለን። እሺ ያው አንድ መታ ትርጓሜ ሆነና እንቋጫለን። ያው ሰማይም እንደሚጠቀለል ብራና ተጠቀለለች፣ አለፈች ማለት ነው። እሺ ተራራ ኮረብታም ሁሉ አለፈ። ነገስታቱም፣ መሳፍንቱም፣ ሹማምንቱም፣ ወይዛዘሩ፣ ባለጸጎም፣ ገዥም ተገዥም ሁሉ በዋሻ በፍርክታ ተሸሸጉ አለ አለፈ። እሺ ተራራው ኮረብታው ተንዶ ተጭኖ ምድር ተከፍቶ አስጥሙን አሉ የሚያሰኝ ስለሆነ ይላሉ። በእግዚአብሔር የሚያሰኝ ስለሆነ የሚሉ አባቶቻችን አስባችሁታል? እንዲያው ሳንዘጋጅ ልብሳችንን ሳናጥብ ነጩን ልብስ ሳንለብስ ንስሐ ሳንገባ ስጋው ደግሞ ሳንቀበል ቤተ ክርስቲያንን ሁሌም ታዝነን ኖረን የፍርድ ቀን ቢመጣ አይደለም ተራራ ኮረብታው ተንዶ ተጭኖ ምድሩ ተከፍቶ አስጥሙን ማለት ቀርቶ ሌላ ሳይባልም የሚያሳፍር የሚያሳዝን ታላቅ ጩኸት ታላቅ ዋይታ ነው እኮ የሚገጥመን። ስለዚህ የሚያሰኝ ስለሆነ ደብቁን፣ ሸሽጉን፣ አፍረዋላ። አንዳንድ ጊዜ ህፃናት ልጆች አይታችሁ የሆነ ነገር አጠፍተው ልክ ሊቀጡ ወይ ቤተሰብ ምናምን ሲመጣ ይደበቃሉ አልጋ ስር ውስጥ። እኔ ተደብቄ አውቃለሁ፣ ስለ እናንተ አላውቅም። አልጋ ስር ውስጥ ተደብቄ እንዲያውም ይህን ታሪክ ልናገር። ከግቢ አትውጣ፣ ህፃን እያለሁ ነው፣ በጣም ልጅ እያለሁ ነው። እና ከቤት አትውጣ ተብዬ እናቴ አስጠንቅቃኝ እኔ ገበያ ደርሼ እስከመጣ ከቤት እንዳትወጣ እዚህ የተጫወትክ ጠብቀኝ ተባልኩ። ከዛ እኔ ሹልክ ብዬ ወጥቼ ከጓደኞቼ ጋር ስጫወት እናቴ ከሩቅ ስትመጣ አየኋት። ከዛስ በኋላ ከብርሃን ቅጽበት አልኳችሁ ቤት ውስጥ ገብቼ አልጋ ስር ውስጥ ቤተሰብ አይቼ ሲመጡ አይቼ ልቀጣ ነዋ፣ ጥፋት አጥፍቻለሁ። ስለዚህ እጄ አልጋ ስር ውስጥ እውነተኛ ታሪክ ነው የምነግራችሁ። እኔ አልጋ ስር ውስጥ ሆኜ መሽቶ ነጋ፣ ተኛው እዛው። ቤተሰብ ተጨንቆ አማን ጠፋ ተብሎ ሲፈለግ ጎረቤት ምን ህዝብ ተጨንቆ እኔ ጠዋት ከአልጋ ስር ውስጥ ሹልክ ብዬ ወጣሁ። ለምንድን ነው ይሄ የሆነው? አፍሬ ነው። ቅጣት እንዳለ ስላወቅኩ ነው ይሄንን ያደረግኩት። ሰፈር፣ ጎረቤት፣ ወረዳ፣ ቀበሌ ሰው ሁሉ እስኪጨነቅ ድረስ ለምንድን ነው የተደበቅኩት? ልቀጣ ነው ብዬ ነዋ። ኦኬ የቤተሰቦቼን የወንድሞቼን ህግ ተላልፍ ያለው ብዬ ነው እንደዛ ያደረግኩት። አያችሁ አይደለ? እነዚህ መሸሸግ ያጡ አንዴ ተራራውን ሸሽጉን ይላሉ፣ አንዴ አለቶቹን ሸሽጉ ይላሉ። የሚደብቁበት አጡ። ለምን? የሚያሰኝ ስለሆነ አባቶቻችን የት ይግቡ? ምድር የት ምን ውስጥ ይግቡ? ምን ውስጥ ይግቡ? ከእግዚአብሔር ይቻላል እንዴ? አይቻልም። ስለዚህ በመንበሩ ላይ ተቀምጦ ካለ ከሱ ከገጸ መዓቱ የተነሳ የፈሩት የደነገጡት። ይቀጥልና ከበጉም ፍርድ የተነሳ እንዲህ ያሉት ማለት ነው። ቁርጥ ፍርድ የሚፈርድባት ቀን ደርሳለችና ደብቁን አሉ፣ ሸሽጉን አሉ። አቤት! ዛሬ ላይ በየቲክቶኩ ላይ እግዚአብሔርን የሚሳደቡ፣ ዛሬ ላይ በየቲክቶኩ ላይ ቅዱሳንን የሚሳደቡ የዛን ጊዜ ዕጣ ፈንታቸው እንዲህ ነው የሚሆነው። ዛሬ ላይ ቤተክርስቲያንን የሚሳደቡ፣ ዛሬ ላይ ዘረኝነትን የሚዘሩ፣ ዛሬ ላይ ክፋትን የሚዘሩ የእግዚአብሔር የፍርድ ቀን የማይደርስ በጥፋት የሚመላለሱ ታላቁ የቁጣው ቀን መጥቷል፣ ማንስ ሊቆም ይችላል አሏቸው ይላል። ይሄ 6ኛው ማኅተም በፈታ ጊዜ የምናየው ነው። ያስተማረን የገሰጸን አባቶቻችን አምላክ ጌታችን መድኃኒታችን ኢየሱስ ክርስቶስ ስሙ ከአጥናፍ እስከ አጥናፍ የከበረ የተመሰገነ ይሁን። እጅጉን የምንወዳት እናታችን ቅድስት ድንግል ማርያም ጸሎቷ ምልጃዋ ከኔና ከእናንተ ጋር ይሁን። 7ቱን
እሺ ይቅርታ